ሩካቤ አላ በሩካቤ አላ በሩካቤ አላ በሩካቤ አላ በሩካቤ ተወለድኪ ተወለድኪ ዘሕግ አላ በሩካቤ ተወለድኪ ተወለድኪ ዘሕግ አላ በሩካቤ 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 ተወለድኪ ተወለድኪ ዘሕግ አላ በሩካቤ ተወለድኪ ተወለድኪ ዘሕግ አላ በሩካቤ ኢያቄም ወለዳ። ስለ መዝሙሩ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በድጋሚ እንኳን ለእመቤታችን ለረዳታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለቅድስት ድንግል ማርያም የልደት በዓል ዋዜማ ደረሳችሁ። ከዚህ በመቀጠል መርሃ ግብራችንን እንጀምራለን። በመካከላችን የተገኙ አባቶች በጸሎት ይጀምሩልናል። ቀሲስ ዋለልኝ ይታዩኛል መስመር ላይ፣ እሳቸው በጸሎት ይጀምሩልናል። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። ሌሎች አባቶች ካላችሁ ድምፃችሁን አሰሙ። የቀሲስን ብቻ ስለማይ ነው ስም ዝርዝር ውስጥ። ቀሲስ በጸሎት ይጀምሩልናል። እሺ አባቶች ካሉ አባታችን መላከ ሰላም የሉም ወይም መላከ ምሕረት? እሺ ከሌሉ ግድ የለም። እንደምን አመሻችሁ። የእግዚአብሔር ሰላም ለሁላችሁ ይድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ ዘአምን ወይትማፀን ክህደት ከሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገኒ ለከ እግዚኦ ንትቀኔ ለስምከ ቅዱስ ንሰግድ ለከ ኦዘ ለከ ይሰግድ ኩሉ በርከ ወለከ ይትቀኔ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይሶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ለኩሉ ዘነፍስ ወምፄዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሰ ሶበ ትጸልዩ ከመ ዝበሉ። አቤቱ አምላካችን ሆይ እናመሰግናለን፣ ስምን ከፍ ከፍ እናደርጋለን። ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስከን ክብር ምስጋና ለአንተ ይሁን። አምላካችን ሆይ አንድም ሁለትም ሶስትም ሆናችሁ በተሰባሰባችሁበት በመካከላችሁ እገኛለሁ ባልከው አምላካዊ ቃል መሰረት ዘመኑ በፈቀደልን በዚህ መልክ ተገናኝተናልና አምላካችን ሁላችንም እንድትባርከን እንድትቀድሰን የምንሰማውን ልቦናችንን ከፍተህ በውስጣችን እንድታሳድርልን በሰማኑ ቃል 30-60 መቶ የሚያማረ ፍሬ እንድናፈራ ቅዱስ ፈቃድ ይሆንልን። ከእመቤታችን ከቅድስት ድንግል ማርያም ረድኤቷን በረከቷን እንድታሳትፈን የሰማዕታቱ የቅዱሳኑ የመላእክቱ ጥበቃ ከሁላችን ጋር ይሁን። ለሚያስተምሩን ለሚመክሩንም አምላካችን ሆይ የሚናገሩበት አንደበት አንተ እንድትሆናቸው ቅዱስ ፈቃድ ይሆንልን። አሜን። አባታችን ሆይ ብለን ስምህን እንጠራለን፣ እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።
ክርስቶስ ተንሥአ እሙታን ያለው ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይዜሰ ኮነ። ሰላም አሜን። ፍስሐና ሰላም ለሁላችን ይሁንልን። በሰላም ጉባኤያችንን ይባርክልን። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ይባርክልን። አሜን። መርሐ ግብራችንን ቀሲስ በጸሎት ጀምረውልናል። ረጅም ዕድሜ ይስጥልን። ለመጋቤ ኃላፊ ቀሲስ ዋለልኝ የቤተክርስቲያናችን አገልጋይ የሰበካ ጉባኤ አባል ናቸው። እንግዲህ ከዚህ በመቀጠል መርሐ ግብራችንን እንጀምራለን። የምታስታውሱ ከሆነ ባለፈው በክፍል 1 የስልጠና መርሐ ግብራችን ወደ 5 ሳምንታት ተከታታይ በተለይ በቤተክርስቲያን አስተዳደር በስትራቴጂክ አመራር ዙሪያ ሰፊ ስልጠናዎች፣ ውይይቶች አድርገናል። ተግባቦትን በተመለከተ በተለይ ኮሚኒኬሽን ተግባቦት፣ አንድ በአገልግሎት ያለ ሰው በምን አይነት መልኩ መግባባት እንዳለበት የሚዘረዝር የተለያዩ ስልጠናዎችን ነው የወሰድነው በመጀመሪያው ዙር። በዚህ በሁለተኛው ዙር ዛሬ የምንጀምረው ስልጠና ቤተክርስቲያንን እወቅ በሚል አብይ ርዕስ መሰረት አድርገን የተለያዩ መምህራንን በቻልነው መጠን እየጋበዝን እንማማራለን። ቤተክርስቲያናችን ወደ ተሻለ እድገት ደረጃ ወደ ተሻለ አገልግሎት መሄድ እንድትችል በእውቀት በዳበረ መልኩ መስራት ስላለብን ሁሉም አባላት እነዚህን ስልጠናዎች እንዲወስዱ እንጠብቃለን። እንግዲህ በዛ መሰረት ዛሬ የመጀመሪያው የኢንትሮዳክሽን ወይም መግቢያ ይሆናል። የሁለተኛ ዙር ስልጠናው የሚይዛቸውን ጉዳዮች በተወሰነ መልኩ እንዳስሳለን። ዛሬ ያለውን የመግቢያ ፓርት የምሸፍነው እኔ ሆናለሁኝ። እንግዲህ እግዚአብሔር አምላክ የጥበብ የእውቀት ባለቤት የሆነ እውቀቱን ጥበቡን ገልጾ በቀሪው ጊዜያችን እንድንማማር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ስክሪን ሼር አረግና ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ ኢያቄም ኢያቄም ወለዳ ኢያቄም ኢያቄም ወለዳ ኢያቄም ዳዊት ዘመዳ ኢያቄም ወለዳ ዳዊት ዘመዳ። በድጋሚ ስለ መዝሙሩ የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ የእመቤታችን ልደቷ ስለሆነ መዝሙሩንም አብረን እንድንሰማ እንድናመሰግን ነው። እንግዲህ ቅድም በመነሻዬ ላይ እንዳልኩት የዛሬ ርዕሳችንም የሆነው አጠቃላይ ኢንትሮዳክሽን ነው። በዚህ ስልጠና ውስጥ ምን አይነት ነገሮች ቢካተቱ ይታሰባል የሚለውን አብረን እንሄድበታለን። በተለይ እንደ መግቢያ የቤተ ክርስቲያን ሕግጋት ምንድን ናቸው የሚለውን ቤተክርስቲያንን እንድናቅ ከሕገ ልቦና ጀምሮ በየደረጃው በአንድ አጥቢያ ድረስ የምንተዳደርበት የቃለ ዓዋዲውን የቤተክርስቲያን ሕግ በምን አይነት መልኩ ነው የተቀመጠው፣ ምንድን ነው የሚመስለው፣ በምን አይነት መልኩ የወጡ ነው፣ እንዴት ነው የምንጠቀምበት የሚለውን ዋና ዋና ነጥቦች ለማየት እንሞክራለን። በመጨረሻ ላይ ደግሞ በጥያቄና መልስ እናዳብረዋለን ማለት ነው። እንግዲህ በቅድስት ቤተክርስቲያን ስንዱ እመቤት ናት። ሁሉ ነገር የሞላላት፣ ሁሉ ነገሯ ተሰርቶ ያለቀ የተከናወነ፣ አባቶቻችን ከሐዋርያት ጀምሮ በቅብብሎሽ ሁሉም ስርዓት ሰርተውልናል። ስለዚህ በዛ ስርዓት መመራት፣ በዛ ህግ መሄድ
ያንን መከተል ነው ከኛ ከልጆቿ የሚጠበቀው። በዚህ መሰረት በቤተክርስቲያናችን ያሉ ህግጋቶች ወይም ስርዓቶች ምንድን ነው የሚመስሉት? ቤተክርስቲያንን እንዴት ነው ስለ ቤተክርስቲያን የምንመሰክረው? ቤተክርስቲያንን እናቃት እንዴት ነው የሚለውን የተወሰኑ ነገሮች እንደ መግቢያ ማንሳት ተገቢ ነው። እንግዲህ ትልቁ ቤተክርስቲያን ስንል ቤተክርስቲያን ራሷ ማናት የሚለውን የቤተክርስቲያንን ባህሪያት መገንዘብ እና መረዳት የመጀመሪያው አብይ ነገር ነው። ይህን ያልተረዳ ሰው ብዙ ጊዜ ወደ ታች ወርዶ ህግጋትን ስንመለከት ግራ የሚያጋቡን ወይም ደግሞ እንደ ዋዛ እንደ ፈዛዛ እንድንወስዳቸው አቅለን እንድንመለከታቸው የሚያደርገን ቤተክርስቲያንን ካለመረዳት የሚመጣ ነው። በተለይ ዛሬ በዚህ ዘመን ከአጥቢያ ቤተክርስቲያን ጀምሮ እስከ ላይ ድረስ እስከ ጠቅላይ ቤተ ክህነት ድረስ በየደረጃው በዘመኑ ባመጣቸው በተለያዩ ፈተናዎች ቤተክርስቲያን የምትናጠው አንድም ልጆቿ በትክክል ቤተክርስቲያንን መረዳት ባለባቸው ማወቅ ባለባቸው ልክ ባለማወቃቸው ነው። እንግዲህ አንድ ምዕመን እንደ ምዕመንነቱ ክህነት የተቀበሉ ደግሞ ካህናት፣ ዲያቆናት፣ አባቶቻችን ቀሳውስት፣ አባቶቻችን መነኮሳት፣ ሊቃነ ጳጳሳት በየደረጃው የሚጠበቅባቸውን ለቤተ ክርስቲያን ማበርከት እንዲችሉ በሚጠበቅባቸው ኃላፊነት ላይ መገኘት እንዲችሉ ቤተክርስቲያንን ማወቅ አይ ቲንክ የመጀመሪያው ዋነኛ ነገር ነው። ለዛ ነው ይህንን ክፍል ርዕስም ቤተክርስቲያንን እወቅ ብለን የሰየምንበት ምክንያት ቤተክርስቲያንን ካወቅናት፣ ቤተክርስቲያንን ከተረዳናት፣ ቤተክርስቲያን እንዴት እንደምትመራ እንዴት እንደምትሄድ ካወቅን በቀላሉ በዛ መንገድ ውስጥ ተስማምተን መሄድ እንደምንችል እንረዳለን። ወይም አሁን ዛሬ እንደው በእኛ አጥቢያ እንኳን ያለውን አንዳንድ ፈተና ብንመለከት እንደው ቤተክርስቲያን ተወስዳ ለአንድ አካል ለሌላ አካል የምትሰጥ የሚመስለን ቤተክርስቲያንን በአግባቡ ልንረዳት ልናቃት በሚገባን መልኩ ካለማወቅ የመጣ ስህተት ነው። እውነት ነው፣ ቤተክርስቲያን ሁል ጊዜ በፈተና ውስጥ ነው የምትኖረው። በፈተና ውስጥ መሆኗ ደግሞ እውነተኛ መሆኗል። ምክንያቱም አንድ ነገር በወርቅ በእሳት ይጠራል እንደሚሉ ሁል ጊዜ ቤተክርስቲያን በፈተና ውስጥ የተናጠች የምትኖር ናት። መንፈስ ቅዱስ ያለባት፣ እግዚአብሔር ያለባት በመሆኗ፣ እውነተኛ በመሆኗ፣ ቅድስት በመሆኗ፣ ርትዕት በመሆኗ ሁል ጊዜ በፈተና እየተናጠች ነው የምትኖረው። ልጆቿን በዛ ውስጥ ከዛ ፈተና ተቋዳሽ ሆነን ነው የምንኖረው እና በፈተና መደናገጥ አያስፈልግም፣ በፈተና መበርገግ አያስፈልግም። ግን በዛ ውስጥ ጸንቶ ለመኖር ግን ቤተክርስቲያንን በትክክለኛው ልንረዳት ያስፈልጋል። እንግዲህ ቤተክርስቲያንን በእነዚህ አራት ባህሪያት ልንገልጻት እንችላለን። አንደኛውና ዋነኛው ቤተክርስቲያን አንዲት ናት። በኤፌሶን 4:4 ላይ ተጽፎ እንደምናገኘው ቤተክርስቲያን አንዲት ናት። አንዲት ናት። እውነት ነው፣ ብዙ አብያተ ክርስቲያናት ሊኖሩ ይችላሉ። አንዱ እዚህ ሀገር፣ አንዱ ሌላው ሀገር። ብዙ አይነት የቤተክርስቲያን አሰራር ሊኖር ይችላል። ቤተክርስቲያን ብለን ዲፋይን የምናደርገው ሁኔታ ራሱ ህንፃው ቤተክርስቲያኑን የእኛን የሰዎችን የእያንዳንዳችንን ሰውነት የእኛ ደግሞ እንዲህ ተሰባስበን ስለ እግዚአብሔር ስለ ቅዱሳኑ የምንማርበት ህብረትን ሁሉ በሶስት አይነት መንገድ ቤተክርስቲያንን ልንገልጻት እንችላለን፣ ልናስቀምጣት እንችላለን። ነገር ግን ወይም በከተማ ያለች በተንቆጠቆጠ መልኩ የምትሰራ ወይም ደግሞ በገጠር ያለች በሳር ቤት የምትሰራ ልትሆን ትችላለች። ቤትም ብትሰራ ቤትም ብትሆን በምንም አይነት መንገድ ብትገለጽ ቤተክርስቲያን አንዲት ናት። አንዲት የሚያደርጋት ደግሞ እግዚአብሔር አምላካችን አንድ የሆነ እርሱ እግዚአብሔር አምላክ የሚመለክባት እንዲመለክባት ለእኛ ለልጆቹ የሰጣት አንዲት ቤተክርስቲያን ናት። ስለዚህ ቤተክርስቲያን የትም ብትሆን በየትኛውም ሁኔታ ብትሆን ሁል ጊዜ አንዲት ናት። የቅዱሳን ህብረት ያለባት በሰማይ ያሉ ቅዱሳን
በዚህ ሳምንት ስለማልችል ኔክስት ሐሙስ ልምጣ። ሚዩት ያላረጋችሁ ሚዩት አድርጉ፣ ወይም ሚዩት ማድረግ እገደዳለሁ። እሺ መልካም እንቀጥላለን። ስለዚህ ቤተክርስቲያን እንደገለጽ ነው አንዲት ናት የምንለው ከዚህ አንጻር ነው። በሰማይ ያሉ በአጸደ ነፍስ ያሉ ቅዱሳን በምድር ካለን አምነን ተጠምቀን የአንዲት ቤተክርስቲያን ልጆች ሆነን ከምንኖረው ጋር ህብረት የሚያደርጉባት አንዲት ቤተክርስቲያን ናት ቤተክርስቲያን። ስለዚህ ቤተክርስቲያን አንዲት ናት የምንለው ለዚህ ነው። ይሄ ባህሪዋ ነው አንደኛና ዋነኛ የሚገልጣት። ቤተክርስቲያን ቅድስት ናት። ሌላኛው ሁለተኛው ባህሪ ስለ ቤተክርስቲያን የምናነሳው ቅድስት መሆኗ ነው። ቤተክርስቲያን የምታመልከው እግዚአብሔር ቅዱስ የሆነ ስለሆነ የሱ የሆኑት ለእግዚአብሔር የሆኑት ሁሉ የተለዩ የተመረጡ ቅዱሳን በመሆናቸው ቤተክርስቲያንም ቅድስት ትባላለች። ስለዚህ ለእግዚአብሔር የተለዩ ነገሮች እንኳን ቤተክርስቲያን አይደለችም፣ ቤተክርስቲያን ገብተው የምንገለገልባቸው እያንዳንዱ ንዋያተ ቅድሳት ወይም እቃዎች ምን እንላቸዋለን? ቅዱሳት እንላለን። ንዋያተ ቅድሳት እንላቸዋለን። የተቀደሱ ስለሆኑ ተለይተው ከብረው የተቀደሱ በመሆናቸው የተለዩ በመሆናቸው ቅዱሳት እንላቸዋለን። ስለዚህ ቤተክርስቲያን ቅድስት ናት። አንዱና ዋነኛው የሚለያት ባህሪ ቅድስት መሆኗ ነው። ሌላኛውና ሶስተኛው ቤተክርስቲያን ሐዋርያዊት ናት። ይሄ በተለይ እንደው በጣም እንደ አንድ ክርስቲያን ሁላችን ልንረዳው የሚያስፈልግ ትልቅ ነጥብ ነው። ይሄም ምንድነው? ሐዋርያዊት ናት ስንል ቤተክርስቲያን እንደ ሌሎቹ የእምነት ተቋማት በተነጣጠለ መልኩ በፈለገ መልኩ የምትመሰረት አይደለችም። ቤተክርስቲያን የምትመሰረትበት ስርዓት አለ። አባቶቻችን የሰሩልን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ስርዓት አለ። በዛ ስርዓት መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ መርጦ ያከበራቸው 12ቱ ሐዋርያት በመንበሩ ያስቀመጣቸው በጵጵስና ማዕረግ የሰጣቸው 12ቱ ሐዋርያት ጀምሮ በቅብብሎሽ የመጣች በዛ ቅብብሎሽ የምትመራ ናት ቤተክርስቲያን። ስለዚህ ቤተክርስቲያንን ሐዋርያዊት ናት እንላታለን። ምክንያቱም በሐዋርያት ስብከት ተጋድሎ እና ሰማዕትነት የተመሰረተች ስለሆነ ቤተክርስቲያን በኢየሱስ ክርስቶስ ደም ላይ የምትመሰረት ናት። ያንን ደግሞ ሐዋርያት በሰጣቸው ስልጣን እየመሰረቱ ካህናትን እየሾሙ እነሱ የሾሟቸው ካህናት ሌሎች ካህናትን እየሾሙ በዛ ቅብብሎሽ የመጣች አብረው በዛ ውስጥ የሚያገለግሉት ካህናት ሁሉ በዚህ ቅብብሎሽ የመጡ ናቸው። እንዲሁም የምትመሰረት ቤተክርስቲያን ጠቅላላ በሐዋርያዊ ቅብብሎሽ የተመሰረተችና የመጣች ነው። ለዛ ነው ቤተክርስቲያን ከቅዱስ ሲኖዶስ ፈቃድ ውጪ ወይም ደግሞ ካሉት አብያተ ክርስቲያናት ፈቃድ ውጪ ከዛ መንበር ውጪ ተነጥላ የምትኖር አይደለችም። ቤትም ቦታ ብትኖር በዛ ሰንሰለት ውስጥ በዛ ኃይል በዛ ሐዋርያት ቅብብሎሽ ውስጥ የምትኖር ናት። አራተኛውና መጨረሻ የምናነሳው ቤተክርስቲያን ሁለንተናዊ ናት። ሁለንተናዊ ስንል በሁሉ ቦታ ያለች በሁሉ ቦታ የምትኖር ምሉ የሆነች እግዚአብሔር አምላካችን በዓለም ሁሉ የመላ በዓለም ሁሉ ኃይልና ስልጣን የሰጣት በመሆኗ ቤተክርስቲያን ሁለንተናዊት ናት እንላታለን። ይሄ የቤተክርስቲያን ባህሪያት የሚገለጡበት ነው። እኔ እንደው እንደ ኢንትሮዳክሽን መግቢያ ያህል ላይላዩን ነው እንጂ ወደፊት የሚመጡ መምህራን በዝርዝር ስለነዚህ ባህሪያት በደንብ ውስጣችን ሰርጾ በሚገባ መልኩ የሚያስተምሩት የሚሆን ነው ማለት ነው። ለዚህ ነው እንግዲህ ቤተክርስቲያን ከሐዋርያት ቅብብሎች ጀምሮ ያለፈችባቸው ብዙ ሂደቶች አሉ። የምናነሳቸው ጉባኤያት አሉ አይደለም። በተለይ የኦሪየንታል አብያተ ክርስቲያናት ጸንተው እዚህ ያደረሱት የአባቶቻችን ቅብብሎች ያደረሷትን እምነት አጽንታ እንዴት እንደኖረች ታሪኩ አለ። በራሱ ሰፊ ነው። እሱም ልንማረው የሚያስፈልገው ነው። እዚህ ላይ ማንሳት የፈለግነው ግን ምንድነው እነዚህ 6
እህት አብያተ ክርስቲያናት የኦሪየንታል ኦርቶዶክስ ተዋህዶ ቤተክርስቲያን የምንላቸው የዛን እምነት የሚከተሉ በዶግማ አንድ አይነት ዶግማ ያላቸው በተወሰነ መልኩ በትውፊት በቀኖና የሚለዩባቸው ነገሮች ሊኖሩ ይችላሉ። ግን ተመሳሳይ እምነት ያላቸው እንደ አንድ ቤተክርስቲያን የምንቀበላቸው ናቸው። ግብፅ የኮፕቲክ ቤተክርስቲያን አንዷ ናት። እንግዲህ ቅድም ሐዋርያዊ ቅብብሎሽ ያልነው የተመሰረተችው በማን ነው? የግብፅ ቤተክርስቲያን ከ12ቱ ሐዋርያት በታች እነማን አሉ? 72ቱ አርድእትና 36ቱ ቅዱሳት አንስት ደግሞ አሉ አይደል? ከ72ቱ አርድእት ውስጥ የሚቆጠረው ወንጌላዊው ቅዱስ ማርቆስ የማርቆስ ወንጌልን የጻፈልን ወንጌላዊ ቅዱስ ማርቆስ የመሰረታት ናት። የኮፕቲክ ቤተክርስቲያን ትባላለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና የኤርትራ ቤተክርስቲያን ከዛ ግንድ ውስጥ የወጡ ናቸው። በዛ ግንድ መሰረትነት የዘለቁ ናቸው። ከዛ የሶሪያ ቤተክርስቲያን አለች። ያዕቆባውያን በመባል በመሪያቸው ይጠራሉ። እንግዲህ በቅዱስ ያዕቆብ የተመሰረተች ቤተክርስቲያን ናት። የአርመን ቤተክርስቲያን ሌላኛዋ ኦሪየንታል ቤተክርስቲያን ናት። በጎርጎሪዮስ ከሳቴ ብርሃን የተመሰረተች ናት። እንዲሁም የህንድ ቤተክርስቲያን ስድስተኛዋ የማላባር ኦርቶዶክስ ተዋህዶ ቤተክርስቲያን ትባላለች። የተመሰረተችው ደግሞ በሐዋርያው ቅዱስ ቶማስ መስራችነት ነው። ሐዋርያት በሁሉም ቦታ በሁሉም የዓለም ክፍላት ተበታትነው ወንጌልን ሲሰብኩ በመሰረቱት መሰረት ውስጥ የሄዱ አብያተ ክርስቲያናት ናቸው። እንደው ፒክቸሩ ትልቅ አድርጌ በደንብ ላይ ይታይ ይችላል ወይ? ፒክቸር ቀይረዋለሁ። ይሄ የስድስቱ አብያተ ክርስቲያናት ሊቃነ ጳጳሳት ናቸው። እንግዲህ ቤተክርስቲያን የራሷ አስተምሮ ጥርት ያለ አስተምሮ አላት። አስተምሮዋ ደግሞ በእነዚህ ሶስት ነገሮች የሚገለጥ ነው። አንደኛውና ዋነኛው ዶግማ ነው። የማይለወጥ የማይበረዝ የማይሰረዝ የማይጨመርበት የማይቀነስበት ዶግማ አላት ቅድስት ቤተክርስቲያን። እነዚህ ሁሉም አብያተ ክርስቲያናት ከላይ የዘረዘርናቸው የሚቀበሉት ዶግማ ነው። ዶግማ ማለት የማይለወጥ ህግጋት ናቸው። በዚህ ህግ ነው የምንመራው። ይሄን ብለን እናምናለን ብለን የምንቀበልበት ነው። ይሄ ደግሞ በአባቶቻችን እንዳስተማሩ በጸሎተ ሃይማኖት በየቀኑ አብረን የምንጸልየው የምንመሰክረው ነው። ስለዚህ ዶግማ አንዱና ዋነኛው ነው። ከዛ ቀኖና አለ። ቀኖና ከአባቶቻችን ሐዋርያት ጀምሮ በየደረጃው የተሰጡን ተለክተው ተሰፍሮ የተቀመጠ ቀኖና ማለት የተለካ የተሰፈረ ማለት ነው። ተለክቶ ተሰፍሮ የተቀመጡልን ስርዓቶች፣ ህግጋቶች አሉ። እነዚህ ህግጋት እንደ የሁኔታው በየደረጃው ባሉት ሁኔታ ሊለወጡ ይችላሉ። ሊለወጡ የሚችሉ ህግጋት ማለት ናቸው። ሌላና ሶስተኛው ትውፊት ነው። በወረቀት በዶክመንት በመጽሐፍ የተጻፈም ያልተጻፈም የሆነ በቅብብሎሽ የመጣ የምንቀበለው አንድን ቤተክርስቲያን ወይም አንድን ተቋም የሚገልጡ የተለያዩ ነገሮች ያሉት ማለት ነው ትውፊት። በዛ ትውፊት ውስጥ የተለያየ የኢትዮጵያ ቤተክርስቲያን የራሷ የሆኑ ትውፊቶች ይኖራታል። ሌሎቹም የእህት አብያተ ክርስቲያናት እንደዚሁ የራሳቸው ትውፊት ሊኖራቸው ይችላል። ይሄ በእነዚህ በሶስቱ ዋና ዋና አስተምሮች የምንገልጻት ነች ቤተክርስቲያን። እንግዲህ ቤተክርስቲያን እምነቷን የምትገልጽበት ቅድም ዶግማ ባልነው ውስጥ የምናስቀምጠው 5ቱ አዕማደ ሚስጥራት አሉ። 5ቱ አዕማደ ሚስጥራት አሉ። እነዚህ አዕማደ ሚስጥራትን ደግሞ ሚስጥራትን ለመፈጸም ደግሞ 7ቱን ሚስጥራተ ቤተክርስቲያን ትጠቀማለች። 7 ሚስጥራተ ቤተክርስቲያን አሉ። አንድ ክርስቲያን
ሃይማኖቱን የሚሰብክበት የሚተረጉምበት ሚስጥራተ ቤተክርስቲያን ናቸው። ስርዓት ተሰርቶልናል። በዛ መሰረት ነው የምንሄደው። ከዛ በተጨማሪ ደግሞ ስርዓተ ቤተክርስቲያን እንደዚሁ ዲፋይን ይሆነልናል። የቤተክርስቲያን አስተምሮ በእነዚህ ውስጥ የሚገለጥ ነው። እነዚህን ቶሎ ቶሎ የሚሄድባቸው ኢንትሮዳክሽን ስለሆነ ነው። በኋላ ላይ በሰፊ ጊዜ ባገኘን መጠን የምንሸፍናቸው የተለያዩ መምህራን ሲመጡ የሚያስተምሩ የሚሆኑ ስለሆነ እኔ ዝርዝር ውስጥ አልገባበትም። በተለይ እነዚህ ታላላቅ ሚስጥራት ናቸው። በጣም አመስጥረው የሚያስተምሩን ብዙ አባቶች አሉን። እነሱ የሚያስተምሩን እንግዲህ አዕማደ ሚስጥራት፣ እነዚህ 5ቱ አዕማደ ሚስጥራት አንድ ኦርቶዶክስ ክርስቲያን ሲያምን አምናለሁ ብሎ የሚቀበላቸው ሚስጥራት ናቸው። እነዚህ አዕማደ ሚስጥራት። አዕማድ ማለት ምሰሶ ማለት ነው። እንግዲህ አንድ ቤት ለማቆም ምሰሶ ወሳኝ ነው። ያለ ምሰሶ መቆም አይችልም። ምሰሶ ከተናጋ ቤቱ የጊዜ ጉዳይ ካልሆነ በስተቀር መፍረሱ አይቀርም። ልክ እንደዚህ ቤተክርስቲያንን አዕማድ ሆነው የሚይዟት ሚስጥራት እነዚህ ሚስጥራት ናቸው። ስለዚህ ለዛ ነው አዕማደ ሚስጥራት የምንላቸው። መጀመሪያው ሚስጥረ ሥላሴ ነው። የእግዚአብሔርን አንድነት ሶስትነት የምናምንበት የምንቀበልበት ነው። ሁለተኛው ሚስጥረ ስጋዌ ነው። ቃል ስጋ ሆነ። ቃል የተባለ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማይ ከሶስቱ አካል አንዱ የሆነ ኢየሱስ ክርስቶስ ከሰማይ ወርዶ የእመቤታችንን ስጋ ተዋህዶ ሰው ስለመሆኑ የሚሰበክበት የሚነገርበት ታላቅ ሚስጥር ነው። ትንታኔው ሰፊ ነው። ወደ ውስጥ አንገባም። እንደመነሻ የሚሆናችሁ ጥቅሶች ተቀምጠዋል። ያ ሚስጥረ ስጋዌ ነው። ሚስጥረ ስጋዌን እናምናለን፣ እንቀበላለን። ሚዩት ያላረጋችሁ ሚዩት አድርጉ እባካችሁ። መልካም። ሌላኛው ሶስተኛው ሚስጥረ ጥምቀት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በሚለው በጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዝ ቃል መሰረት አንድ ኦርቶዶክሳዊ በጥምቀት ልጅነትን ከመንፈስ ቅዱስ ያገኛል። ስለዚህ ይሄንን የምናምንበት የምንቀበለው ነው። ማመን ብቻ ሳይሆን በተግባር የምንፈጽመው ነው። ሌላው ሚስጥረ ቁርባን ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ 6:54 ላይ በነገረን መሰረት አምነን ተጠምቀን ስጋውን ደሙን ተቀብለን ከኢየሱስ ክርስቶስ ጋር አንድነት የምናገኝበት አብረን የምንኖርበት ታላቅ ሚስጥር ነው። ይሄ ምስጢር ሚስጥረ ቁርባን ይባላል። ይሄን ሁሉ ነገር የምናደርገው ተስፋ የምናደርጋት መንግስተ ሰማያትን ለመውረስ ስለሆነ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢኖር እንኳን ሕያው ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ 11:23 ላይ በነገረን መሰረት ሰዎች ሞተን ፈርሰን በስብሰን የምንቀር አይደለንም። ዳግም ኢየሱስ ክርስቶስ በመጣ ጊዜ የምንነሳ ትንሣኤ ሙታን ያለን ነን ብለን የምናምንበት ታላቅ ሚስጥር ነው። ዘላለማዊ የሆነ ሕይወት አለን። ከሙታን ተነስተን ከኢየሱስ ክርስቶስ ጋር ዘላለም እንኖራለን ብለን ተስፋ የምናደርግበት ይህንን ተስፋ የምናገኝበት ታላቅ ሚስጥር ነው። ስለዚህ ይሄ እነዚህ አምስቱን አዕማደ ሚስጥራት አንድ ክርስቲያን እንደው በደንብ ውስጡ በገባው መልኩ ሊያውቃቸው ሊረዳቸው ያስፈልጋል ማለት ነው። ከዛ በተጨማሪ ይቅርታ ድምፅ ስሰማ ሚዩት ለማድረግ ወደኋላ ለመመለስ ነው። እንግዲህ ቅድም እንዳነሳ ነው እነዚህ የምናምነውን አምስቱን አዕማደ ሚስጥራት ደግሞ በተግባር የምንፈጽምባቸው ቤተክርስቲያን ማለት ሚስጥራተ ቤተክርስቲያን የሚፈጸምባት
እግዚአብሔር የሚመለክባት ቦታ ማለት ነው። በዚህ መሰረት እነዚህን ሰባቱን ምስጢራተ ቤተክርስቲያን ይፈጸምባታል። እነዚህ ሰባቱ ምስጢራተ ቤተክርስቲያን የሚደገሙ የማይደገሙ ምስጢሮች ተብለው በሁለት ሊከፈሉ ይችላሉ። ከዛ በተጨማሪ እንደ ምዕመን የምንፈጽማቸው ደግሞ ወደ ክህነት ማዕረግ ደግሞ አድገን በእነዚህ በተለያዩ ጾታ ቤተክርስቲያኖች ውስጥ ያሉ ክርስቲያኖች የሚፈጽሟቸው ምስጢራት ናቸው። እነዚህ ምስጢራት እንግዲህ ቅድም እንዳልነው ምስጢረ ጥምቀት ከሚፈጸመው በዚህ ምስጢራተ ቤተክርስቲያን ውስጥ በጥምቀት ምስጢረ ጥምቀት ይሆናል ማለት ነው። ስለዚህ ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት የክህነት ምስጢራት የሚፈጸሙበት ነው። አንድ ሰው ድቁና ለመቀበል፣ ክህነት ቅስና ለመቀበል ወይም እንዲህ እያለ በየደረጃው የሚከናወን ስርዓት ያለው ነው። ስርዓት የተበጀለት በዛች በተቀመጠው ቀኖናና ስርዓት መሰረት የሚሄድ ነው። ሌላኛው ምስጢረ ንስሐ ነው። አንድ ሰው አምኖ ተጠምቆ ሰው ስለሆነ ይበድላል፣ ይወድቃል፣ በኃጢአት ይወድቃል። ነገር ግን እግዚአብሔር ወድቆ እንዳይቀር ያ ሰው የሰራለት ታላቅ ምስጢር ነው። ንስሐ እየገባ ራሱን ለካህን እያሳየ ራሱን መልሶ የሚያድስበት ወደ ህይወት የሚመለስበት የሚነጻበትን ምስጢር ሰርቶልናል። ያ ምስጢረ ንስሐ ይባላል። ምስጢረ ቀንዲል እንደዚሁ ብንታመም የስጋ ወይም የመንፈስ ደዌ ቢወድቅብን የምንፈወስበት ምስጢር ነው። እንዲሁ በምስጢረ ተክሊል ደግሞ እግዚአብሔር ያከበረው ቅዱስ ጋብቻ ሰዎች የሚፈሩበት፣ ሰዎች የሚበዙበት፣ ዓለምን የሚሞሉበትን ምስጢር የሰራበት ታላቅ ምስጢር ምስጢረ ተክሊልን እነዚህን ምስጢራተ አምስት ሰባቱን ምስጢራተ ቤተክርስቲያን እናምናለን ብለን የምንሄድበት አስተምሮ ነው። እንግዲህ የቤተክርስቲያን አስተምሮ ከዚህ ውጪ ሌሎች ሰፋፊ ትምህርቶች አሏት። ቤተክርስቲያን የባህልወተ እግዚአብሔር የእግዚአብሔርን መኖር የምንማርበት የሚገለጥበት ትልቅ ሰፊ ትምህርት ነው። ሀልወተ እግዚአብሔር የእግዚአብሔርን ባህሪያት የምንረዳበት የምንማርበት እግዚአብሔርን በበለጠ አውቀን እንድናምነው የሚያደርግ ትምህርት ነው። በስነ ፍጥረት እግዚአብሔር መኖር የሚገለጥበት በመሆኑ የእግዚአብሔር ስነ ፍጥረት መጽሐፍ ቅዱስም ሲጀምር ከስነ ፍጥረት ነው አይደለም የሚጀምረው። ስለዚህ ስነ ፍጥረትን በሰፊው የሚተነተንበት ትምህርት ነው። በነገረ ድህነት ደግሞ ጌታችን ለምን ሰው ሆነ? ለምን መጣ? ለምን ተወለደ? እንዴት አዳነን? ነገረ ድህነት ምንድን ነው? ያ በመሆኑ ምንድን ያገኘ ነው? ከዛስ በኋላ ከእያንዳንዳችን የሚጠበቀው ምንድን ነው? እንደ ሌሎቹ የእምነት ቤቶች በጸጋው ድነናል ብለን ነው የምንተው? አይደለም አይደለም። እኛ ከቀድሞ ኃጢአት ከአዳም ኃጢአት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ስለኛ ራሱን እንደሚታረድ በግ መስዋዕት አድርጎ አድኖናል። ከዛ ደግሞ አምነን ተጠምቀን እንደምንድን ስራ ደግሞ እንደሚጠበቅብን፣ እምነት ያለ ስራ፣ ስራ ደግሞ ያለ እምነት ባዶ እንደሆነ ቅዱስ አባታችን ያዕቆብ ባስተማረን መሰረት ያ ምስጢር የሚገለጥበት ነው። ነገረ ድነት፣ ነገረ ማርያም የእመቤታችንን አማላጅነት፣ የእመቤታችንን ድንግልና፣ የእመቤታችንን ታላቅነት ከእግዚአብሔር በታች ከሰው ከፍጡራን በላይ ሆና የከበረች መሆኗ የሚገለጥበት ሰፊ ትምህርት ነው። እንዲሁ በነገረ ቅዱሳን ደግሞ ስለ ቅዱሳን የምናቅበት የምንማርበት ነው። ቅዱሳን እንደሚያማልዱ ቅዱሳን ስለኛ እንደሚጸልዩልን ስለኛ እንደሚማልዱልን የምናይበት የምንማርበት፣ ቅዱሳን በአጸደ ነፍስ በአጸደ ስጋ አማላጅነታቸው ስለኛ መጸለያቸው ዋጋ ያለው መሆኑ የምንማርበት ሰፊ ትምህርት ነው። ስለዚህ ቤተክርስቲያን አስተምሯ ይሄ ሁሉ ነው።
በእነዚህ ህግጋት በእነዚህ ስርዓት የምትመራ የምትሄድ ናት። ስለዚህ አንድ ክርስቲያን አሁን ይህንን ሁሉ የምናነሳው እንደ አንድ የቤተክርስቲያን አባል ይሁን ለቤተክርስቲያን ለደብረ ምሕረት ቅዱስ ሚካኤል ካቴድራል የቤተክርስቲያን አባላት እየተሰጠ ያለ ትምህርት ነው። ይህንን ሰማችሁት? በአጋጣሚ በዚህ ትምህርት ውስጥ እሺ ሚውት እያደረጋችሁ በዚህ ትምህርት ውስጥ ነው አንድ ክርስቲያን ማለት ያለበት። ይህንን ጠንቅቆ ያወቀ መሆን አለበት። ይህንን ጠንቅቆ ያወቀ ሲሆን በፈተና አይናወጽም፣ በፈተና ውስጥ አይሄድም። ምን እንደሚያምን ምን እንደሚያጋጥመው በምን አይነት ነገር ውስጥ እንደሚኖር የተረዳ ይሆናል ማለት ነው። ለዛ ነው አትሊስት የቤተክርስቲያንን አስተምሮ ዋናውን ቤት ሳይረዳ አንድ ሰው ሄዶ የአንድ ቤተክርስቲያንን መተሪያ ደንብ ብቻ ከሆነ የሚመለከተው ሊዛባበት ይችላል ማለት ነው። ምንና ምን መቀበል እንዳለበት ምን ማመን እንዳለበት ላይገባው ይችላል ማለት ነው። የአንድ ቤተክርስቲያን መተሪያ ደንብ ጋር ከመድረሱ በፊት በተለይ በውጭ ያለን አብያተ ክርስቲያናት እያንዳንዱ አብያተ ክርስቲያናት በተመሰረተበት ህግ የየራሱ መተሪያ ደንብ አለው አይደለም። አሁን በቅርብ የቤተክርስቲያናችን መተሪያ ደንብ ለማጽደቅ ብዙ ስናነብ ስናይ የቆየ ነው ስለሆነ ከዛ በላይ ግን ምን አለ? ምን አይነት ህግ ጋር በምን ህግ ነው የሚተረጎመው? ያ ህግ የተፋለሰ ነገር ቢያጋጥመው ሰዎች ስለሆን የምንሰራቸው ነገሮች ክፍተቶች ሊኖራቸው ይችላል። እንኳን እኛ እንግዲህ እኛ ስል እንደው በዓለም ጥበብ እየተማርነውን ያህል እኛ የሰራ ነው አይደለም። በጣም እንደው ረቀው ህግ የተማሩ ሰዎች እንኳን የሚሰሩት ህግ ክፍተቶች ይኖሩታል፣ ሉፖሎች ይኖሩታል። የአሜሪካ ህግ ውስጥ በየቀኑ በሚወጣው በሚለወጠው ህግ ውስጥ ክፍተቶችን እየፈለጉ ያንን እየተጠቀሙ የተሻለ ነገር የሚፈልጉትን ነገር ለመስራት የሚሞክሩ ደግሞ ሌሎች የህግ ባለሙያዎች ደግሞ አሉ። ስለዚህ ህግ እንደዚህ ነው። የእግዚአብሔር ህግ ግን እንደዚህ አይደለችም። የጠራች ናት። ስለዚህ ቤተክርስቲያን ስንል ቤተክርስቲያን ማን ናት? ባህሪዋ ምንድን ነው ከሚለው ጀምሮ አስተምሯ ምንድን ነው? ምን አይነት ነገሮች ነው ያሏት? ምንድን ነው ማወቅ ያለብን የሚለውን ስለ ህግጋቷ ከዛ በታች ስላሉት በቅዱስ ሲኖዶስ ስለሚወጡት ህጎች ከማወቃችንና ከመረዳታችን በፊት ቤተክርስቲያንን አዘሆል ማየትና መረዳት በጣም ወሳኝና አስፈላጊ ስለሆነ ነው ይህንን ማንሳት ያስፈልገው። ስለዚህ እንግዲህ የቤተክርስቲያንን ባህሪያት አይተናል። ቤተክርስቲያን አስተምሮ እንዴት እንደሆነ አይተናል። በዚህ በቤተክርስቲያን አስተምሮ ውስጥ ዶግማ ምንድን ነው? ቀኖና ምንድን ነው? ትውፊት ምንድን ነው የሚለውን አይተናል። ዶግማ ብለን የምናስቀምጠው ምንድን ነው? በዶግማ ውስጥ የሚቀመጡ አስተምሮች ምንድን ናቸው የሚለውን በተወሰነ መልኩ ለማየት ሞክረናል። እንደዚሁ በቀኖና ሰፊ ትንታኔ መስጠት ይቻላል። ወደፊት ግን የሚያስተምሩ አባቶቻችን በቀኖና ውስጥ ያለው ምንድን ነው፣ ቀኖና የምንለው ነገር እስከምን ድረስ ነው የምንተረጉመው የሚለውን ምናልባት እኔም ዶክመንት ሼር ላደርጋችሁ እችላለሁ። አንድ ዶክመንት እና የበለጠ ለሪፈረንስ እስከዛ ድረስ ግን ወደፊት ግን እነዚህን በሰፊው እየተማርን ልንሄድ እንችላለን። በሃይማኖት ትምህርት ውስጥ እንግዲህ ዶግማ ብለናል። ዶግማ የሚተነተንበት ሁኔታ አለ። ስለ ዶግማ ስንማር ደግሞ በምን አይነት መልኩ ጠርቶ እንደመጣ ቤተክርስቲያን የምታምነው የምትቀበለው ከመጀመሪያዎቹ አባቶች የተቀበለችው እምነት በተለይ በሶስቱ ጉባኤያት አሪዮስ በተወገዘበት የመጀመሪያው ጉባኤ የኒቂያ ጉባኤ በ318 በሁለተኛው ጉባኤ በ381 እንዲሁም ደግሞ በሶስተኛው ጉባኤ የኤፌሶን ጉባኤ በ431 ቤተክርስቲያን የምትቀበላቸው እነዚህ ሶስቱ ጉባኤያት ውስጥ ምን አይነት ነገሮች እንደተወሰኑ ምን እንዳለፉ ለዛም ደግሞ በየቀኑ ቅድም ያነሳውላችሁ በጸሎት ሃይማኖት የምንጸልየው የምናምነው እምነታችን
በአምስቱ አዕማደ ምስጢራት ውስጥ የምናብራራውን በየቀኑ የምንመሰክረው ሆኖ እንዴት እንዳስቀምጡልን የምናየው። ቀኖና ደግሞ እንግዲህ ቅድም እንዳልነው መስፈሪያ መለኪያ ማለት ነው። በዛ ውስጥ ምን አይነት ቀኖናዎች ነው ቤተክርስቲያን የምትቀበለው? የቀኖና ምንጮች ምንድን ናቸው? የሐዋርያት ሲኖዶስ ያስቀመጣቸው ቀኖናዎች አሉ። የዓለም አቀፍ ጉባኤያት ውስጥ ዲፋይን የሆኑ የተቀመጡ ቀኖናዎች አሉ የምንቀበላቸው። እንዲሁም በብሔራዊ ጉባኤያት የቅዱሳን አበው ቀኖናት እያልን ቅዱስ ሲኖዶስ የሚያወጣቸው የተለያዩ ሕግጋት ሁሉ በየደረጃው የምንቀበላቸው ቀኖናዎች እንደሆኑ የምናነሳበት ነው ማለት ነው። ይሄ ሰፊ ትንታኔ ያለው ነው። እሱን እንግዲህ ወደፊት ዝርዝሩን በሰፊው የምንማረው ሆኖ ይሄ ጀስት ኢንትሮዳክሽኑን ለማየት ስለሆነ ሕግጋተ ቤተክርስቲያን የምንላቸው ምንድን ናቸው? ቤተክርስቲያን ሕግጋት አለው። በሕግ ነው የምትመራው። እንግዲህ አንድ አጥቢያ ቤተክርስቲያን የሚመራበት ሕግ ብለን እንደምናስቀምጠው አንድ ክርስቲያን የሚመራበት፣ ሁሉም አብያተ ክርስቲያናት የሚመሩበት ከእግዚአብሔር የተሰጠ ሕግጋት አሉ። እነዚህ ሕግጋት በሶስት ከፍለን ልናያቸው እንችላለን። የጽሁፍ ሕግ ባልነበረበት ዘመን ከአባታችን አዳም ጀምሮ እስከ ሙሴ ድረስ የኦሪት ሕግ 10ቱ ትእዛዛት እስከተሰጡበት ድረስ የነበሩ አባቶቻችን በሕገ ልቦና ነበር እግዚአብሔርን እያመኑ ከእግዚአብሔር ጋር እየተነጋገሩ ራሳቸውን ገዝተው ከኃጢአት ርቀው የሚኖሩበት የህሊና ሕግ ነበራቸው። ያ ሕግ ሕገ ልቦና እንለዋለን። ስለዚህ ሕግጋት ከሕገ ልቦና ከነበረ ጀምሮ ዛሬም ድረስ ያለ ነው ማለት ነው። ስለዚህ በሕገ ልቦና ከሕገ ልቦና ወደ ምን ተሸጋገን? ወደ ሕገ ኦሪት 10ሩ ትእዛዛት ለሙሴ በጽላት ላይ ጽፎ እግዚአብሔር ወደ ሰጠበት ሕግ ነው የመጣ ነው ማለት ነው። ስለዚህ እነዚህ 10ሩ ትእዛዛት የምናምናቸው፣ የምንቀበላቸው፣ የምንገዛባቸው ሕግጋት ናቸው። ሌላውና ሶስተኛው ሕገ ወንጌል ነው። በሕገ ወንጌል ደግሞ 6ቱ ቃላተ ወንጌልና 6ቱ ሕግጋተ ወንጌል ሁለቱን እንመለከታቸዋለን። እነዚህን የምናይባቸው ናቸው። ስለዚህ ሕግ ስንል መጀመሪያ ይህንን ቤዝ አድርገን ነው ሌሎች ሕጎችን የምናወራው። ለምንድን ነው ይህንን ማነሳው? አንዳንዴ የአንድ አጥቢያ ላይ ያለን ሕግ ስናስቀምጥ ሌሎቹን ሕግጋት ጥሰን አይደለም እናስቀምጥ። ከላይ ያሉትን ሕግጋት ሁሉ ተቀብለን አንድ አሜሪካ ውስጥ ያለ ኮርፖሬሽን አንድ የራሱ ሕግ ቢያወጣ ከላይ ያለውን የስቴቱን ሕግ ከላይ ያለውን የሀገሩን በአሜሪካ ሌቭል በዩኤስ ሌቭል ያለውን ሕግ ተቀብሎ ነው የሚሄደው። በዛ መሰረት ነው የሚጋጭ ነገር ሊኖረው ይችላል። ታች ላይ ሉፖሎች ሊኖሩ ይችላሉ። ምንም ነገር ፍጹም የለም ብያቸዋለሁ። ሰው የሚሰራው ነገር ፍጹም አይደለም። ከእግዚአብሔር የሆነ ሕግ ብቻ ነው ፍጹም። 10ቱ ቃላት ከእግዚአብሔር የተሰጡ ናቸው። ፍጹም ናቸው። አይ ትንሽ አሁን ዘመኑ እንደዚህ ስለሆነ እችኛዋን በዚህ በኩል ሸርፈን እንደዚህ እናድርጋት አይባልም፣ አይደረግም። አያችሁ። ስለዚህ 6ቱ ሕገ ወንጌል በዚህ ውስጥ የሚካተቱ ናቸው። እነዚህን ቤዛ አድርጎ ነው ሁሉ ሕግ የሚሰራው። 10ቱ ትእዛዛት የምንላቸው በሁለት ከፍለን ልናያቸው የምንችላቸው እግዚአብሔርን በፍጹም ነፍስህ በፍጹም ልብህ ውደድ የሚል ፍቅረ እግዚአብሔርን መውደድ በዛ እና ሰውን መውደድ ሁሉን ሰው እንደ ራስ አድርገህ ውደድ የሚለው በሁለት የፍቅር ሕጎች ሊተረጎሙ የሚችሉ 10 ትእዛዛት ናቸው። እነዚህ ትእዛዛት ለምሳሌ ከኔ በቀር ሌላ አምላክ አታምልክ የሚለው እግዚአብሔርን እንደ ራስ አድርገህ ውደድ አምልክ ከሚለው ጋር የሚገናኝ ነው። እግዚአብሔርን አምላክን ስም በከንቱ አትጥራ ሪሌት ነው አይደለም። የሰንበትን ቀን አክብር ከዛ ጋር የሚዛመድ አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራ እንደ ራስህ አድርገህ ውደድ የሚለው ደግሞ ይሄ በሰዎች መካከል ያለን ፍቅርና በሰውና በእግዚአብሔር መካከል ባለ ፍቅር ሊተረጎም የሚችል
የእግዚአብሔር ትእዛዝ የእግዚአብሔር ሕግ ነው። እነዚህ 10ቱ ትእዛዛት የምንላቸው እነዚህን 10ቱ ትእዛዛት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በበለጠ ሕግ በበለጠ የፍቅር ሕግ አስሯቸዋል። እነዚህም ደግሞ 6ቱ ቃላተ ወንጌልና 6ቱ ሕግጋተ ወንጌል እንላቸዋለን። 6ቱ ቃላተ ወንጌል የምንላቸው ጌታ በመጣ ጊዜ በፍርድ በተቀመጠ ጊዜ ከእያንዳንዳችን የሚጠይቀው ይሄንን የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ የታረዘ ማልበስ፣ የታመመን ማየት መጎብኘት፣ የታረዘን መጠየቅ። ይሄንን የማይሰራ አምናለሁ የሚል ይሄንን የማይተረጉም በዚህ የማይኖር ክርስቲያን ቢሆን ይፈረድበታል። ቃሉ የሚለው ያ ስለሆነ ማለት ነው። 6ቱ ሕግጋተ ወንጌል በፊት ከተናገረው የበለጠ አጠንክሮ የበለጠ አስፍቶ ወንድምህን አትግደል አይደለም፣ በወንድምህ ላይ በከንቱ አትቆጣ። ይሄ እግዚአብሔር ትእዛዝ። ወደ ሴት አታመንዝር ብቻ አይደለም፣ ወደ ሴት አትመልከት፣ በልብህም አታመንዝር። በልብ ማመንዘር በአካል ብቻ ሳይሆን በልብ ማመንዘርን ጭምር የሚጨምር ነው። ሚስትህን ካለ ዝሙት ምክንያት አትፍታ፣ ፈጽመህ አትማል። የእግዚአብሔር ስም በከንቱ አትጥራ ብቻ አይደለም፣ ፈጽመህ አትማል። ክፉን በክፉ አትመልስ፣ ጠላትን ውደድ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል የሰራልን እነዚህ ሕግጋት ገዢ ሕግጋት ናቸው። ከላይ ያሉ ሕግጋት ናቸው። ስለዚህ ስለ ቃለ ዓዋዲ ከማውራታችን በፊት ስለ ቤተክርስቲያናችን መተዳደሪያ ደንብ ከማውራታችን በፊት መጀመሪያ እነዚህን ሕግጋት በአግባቡ ማየትና መረዳት ይፈልጋል ማለት ነው። በዚህ ሕግ መሰረት ነው ሌሎቹ ሕጎች ሁሉ የሚወጡት እነዚህን ሕጎች ቤዝ አድርገው ነው። ከላይ ያነሳናቸውን ሕግጋት ቤዝ አድርገው ነው። በሕገ ኦሪት 10ቱ ትእዛዛትን በሕገ አዲስ ደግሞ 6ቱን ቃላተ ወንጌልና 6ቱን ሕግጋተ ወንጌልን መሰረት አድርገው ከዛ ሲመጣ ሕገ ቤተክርስቲያን እንመለከታለን። በሕገ ቤተክርስቲያን በምን ሕግ ነው የምትመራው? ቤተክርስቲያን ቅድም እንዳልኳቸው እያንዳንዷ ነገሯ ጥንቅቅ ተደርጎ ተሰርቶ ያለቀች ቤተክርስቲያን ውስጥ ነው እየኖርን ያለ ነው። ዛሬ እኛ በማያስፈልጉ ነገሮች ብንባላ እንዲህ ሊሆን ነው፣ እንዲህ ሊመጣ ነው፣ ይሄ ሊሄድ ነው፣ ይሄ ሊወሰድብን ነው ብንልም ቤተክርስቲያን ግን እንዲህ ሆና የተሰራች ቤተክርስቲያን ነው። እንደው አንድ ምሳሌ እዚህ ላይ ባነሳላችሁ ቅዳሴ ቤተክርስቲያን ትቀድሳለች በየቀኑ። እንግዲህ ቤተክርስቲያን አንዲት ናት ብለናል። በሁሉም በኩል ያለችው ቤተክርስቲያን፣ ሁሉም ቦታ ያለችው ቤተክርስቲያን አንዲት ናት። ቅዳሴ ለመቀደስ አባቶቻችን ጠዋት ተነስተው እንደው ዛሬ የትኛውን ቅዳሴ እንቀድስ፣ የትኛውን ወንጌል እናንብብ፣ የትኛውን መልእክት ከመጽሐፍ ቅዱስ እናንብብ ብለው አይጨነቁም። ለምን? ቤተክርስቲያን የተሰራላት ስርዓት ስላለ በግጻዌው ላይ የተቀመጠ ለዕለቱ ዛሬ ላለው ቀን ምንድን ነው የሚነበበው ምንባብ፣ ምንድን ነው የሚሰበከው ከምስባክ፣ ምንድን ነው የሚነበበው ወንጌል፣ የትኛው ቅዳሴ ነው የሚቀደሰው የሚለው ለእያንዳንዱ ቀን ሰንበት፣ ለሰንበት ደግሞ ለእያንዳንዱ ሰንበት ተቀምጧል። ምናልባት ትንሽ የአባቶቻችን ድርሻ የሚሆነው ምንድን ነው? ከቤተ ክርስቲያኑ አንጻር ቤተክርስቲያኑ ከተሰየመበት ቤተክርስቲያኑ ካለበት አንጻር ወይም ዕለቱ ከዋለው አንጻር ያንን ቤዛ አድርጎ ነው የተቀመጠው። አንዱ ከአንዱ መለወጥ ያለበት ነገር ካለ ምናልባት ሊታይ ይችላል። ከዛ ባለፈ ግን በተቀመጠው ስርዓት መሰረት ነው ቤተክርስቲያን ሄደ። በዛ ቦይ ውስጥ ነው እያንዳንዱ ነገር የሚከናወነው። ልክ እንደዚሁ ደግሞ ሕግም አላት ቤተክርስቲያን። አንዱና ዋነኛው ሕግ ፍትሐ ነገሥትን። በፍትሐ ነገሥት ፍትህ መንፈሳዊና ፍትህ ስጋዊ በሚገባ ተተርጎሞ ተቀምጠዋል። ይህ ሕግ ነው ቤተክርስቲያን የሚገዛት። እንዴት ነው ካህናት የሚሾሙት? እንዴት ነው የሚሆነው? አንድ ሰው እንደዚህ ቢያደርግ፣ እንዲህ አይነት ኃጢአት ቢሰራ እንዴት ነው የሚደረግለት? ምንድን ነው የሚደረግለት? ከአባቶቻችን ከነሳ አባቶቻችን ጋር የምናረጋቸው ነገሮች ሁሉ ስርዓትና ሁኔታ የተቀመጠላቸው ናቸው። ገዢ ሕግ የተቀመጠላቸው ናቸው። እንደው ፈርዘር ሪፈረንስ ማድረግ የሚፈልግ ሰው ካለ ቅድም ያሳየኋችሁ ዶክመንት ላይ የፍትሐ ነገሥቱን መመልከት ይችላል። ይህ ፍትሐ ነገሥት ንባብና ትርጓሜው በደንብ አድርጎ ስለምን እንደያዘ ዝርዝር ነገሩ ተቀምጦልናል።
ስለ ሊቃነ ጳጳሳት፣ ስለ ቀሳውስት፣ ስለ ዲያቆናት፣ ስለ ምዕመናን፣ ስለ ቅዳሴ፣ ስለ ቁርባኑ፣ ስለ ጸሎት፣ ስለ ጾሙ፣ ስለ ምጽዋት እያንዳንዱ ቤተክርስቲያን ስለምታከናውናቸው ነገሮች ዲፋይን አድርጎ በመንፈሳዊው ያለው ነገር አስቀምጧል። ደግሞ በስጋዊ ስላለ ነገር ምንድን ነው የሚሆነው? ስለ ሌባ፣ ስለ ሌብነት ፍርድ፣ ስለ ዝሙት ቅጣት፣ ስለ ነፍሰ ገዳይ፣ ስለ ከሃዲ ፍርድ እያለ ይህንንም ሁሉ ዲፋይን የሚያደርግ የሚያስቀምጥ ህግ ነው። ስለዚህ ይህንን መሰረት አድርገን ብንሄድ ኖሮ ዛሬ ያለንበት ውጥንቅጥ ውስጥ ባልገባን ነበረ። ይህንን ብናቅ፣ ብንረዳ፣ ብንማር። ሌላ ከዚህ በታች ምን አለ? ህገ ቤተክርስቲያን አለ። እንዴት ነው ቅዱስ ሲኖዶሱ ፈንክሽን የሚያደርገው? እንዴት ነው የሚሰራው? እንዴት ነው ነገሮችን ማኔጅ የሚያደርገው? ይሄ በቅዱስ ሲኖዶሱ የወጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የወጣ ቤተክርስቲያን የምትመራበት ህገ ቤተክርስቲያን አለ ራሱን የቻለ። ስለዚህ ያ አንዱ ህግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህገ ቤተክርስቲያን ጥቅምት 2015 የጸደቀ ይህ ህገ ቤተክርስቲያን የያዛቸው ነገሮች አሉ። በዚህ መሰረት ነው ነገሮች የሚሄዱት የሚፈቱት ማለት ነው። ከዚህ በታች አሁን እያየንን እየመጣንበት ያለው ደግሞ ምን አለ? ቃለ ዓዋዲ። እውነት ነው። በዚህ በውጭ ዓለም ያለችው ቤተክርስቲያን ስትመሰረት በብዙ ውጥንቅጥ ውስጥ የተመሰረተች ስለሆነች ለማለት ብዬ ነው። በስደት የመጡ ምዕመናን እነሱ ተነሳሽነት ኢትዮጵያ ቤተክርስቲያን በሚመሰረተው አግባብ አይደለም አብዛኛው ቤተክርስቲያን የተመሰረተው። ስለዚህ በተለይ የሀገሩን ህግ መሰረት አድርጎ የየራሱ 510 ሬጅስትሬሽን ኖሮት የየራሱ መንግስት የሚያውቀው ኤንቲቲ አንድ ኦርጋናይዜሽን እየሆነ እየተቋቋመ የሄደ ስለሆነ ቤተክርስቲያን በምትመራበት ቃለ ዓዋዲ መሰረት አድርጎ የተቋቋመ አይደለም። ነገር ግን በኢትዮጵያ ያሉ አብያተ ክርስቲያናት ጠቅላላ ሁሉም አብያተ ክርስቲያናት በአንድ ሰንሰለት ከቅዱስ ሲኖዶስ በሚወጣ በአንድ ሰንሰለት የሚመሩ ናቸው። ያንን ምንድን ነው አያይዞ የሚያስኬደው የትኛው ህግ ነው ብንባል ቃለ ዓዋዲው። እንግዲህ ቃለ ዓዋዲ ማለት የኢትዮጵያ ቤተክርስቲያን ስትራክቸር ምንድን ነው የሚመስለው? እያንዳንዱ ስትራክቸርስ ምንድን ነው የሚሰራው? ሪስፖንሲቢሊቲው ኃላፊነቱ ምንድን ነው? ግዴታውስ ምንድን ነው? አንዱ መዋቅር ከሌላው መዋቅር ጋር በምን አይነት መልኩ ነው ኮሚኒኬት የሚያደርገው? በአንድ መዋቅር ውስጥ ምን አይነት ዲፓርትመንቶች ነው የሚኖሩት? የነዛ ዲፓርትመንቶች ልክ ምንድን ነው? አንድን አጥቢያ ድረስ ወርዶ በአጥቢያ ሌቭል፣ በወረዳ ቤተ ክህነት ሌቭል፣ በሀገረ ስብከት ሌቭል፣ በጠቅላይ ቤተ ክህነት ሌቭል ያለውን አሰራር ዲፋይን የሚያደርግ ቃለ ዓዋዲ ነው። ይሄ ቃለ ዓዋዲ ይባላል። ቃለ ዓዋዲ ማለት የአዋጅ ነጋሪት ቃል ማለት ነው። ቅዱስ ዮሐንስ የጌታን መንገድ ለመጥረግ ንስሐ የገቡ ዘንድ የአዋጅ ነጋሪት ቃል እያለ በበረሃ ይጮህ የነበረው ቃል ማለት ነው። ቃለ ዓዋዲ ማለት በዛ ስም የተሰየመ በዛ መሰረት ዲፋይን የተደረገ ቤተክርስቲያን ያወጣችው ህግ ነው ቃለ ዓዋዲ። ይሄን ይመስላል። ስክሪኑ ላይ የምታዩት ይሄን ገጽ ካያችሁ ቃለ ዓዋዲ የምንለው ይሄ ነው። ይሄ ለአራተኛ ጊዜ ተሻሽሎ በ2009 ጸድቆ በቅዱስ ሲኖዶስ ጸድቆ የወጣ ቃለ ዓዋዲ ነው። ቃለ ዓዋዲ እንግዲህ ለአራተኛ ጊዜ ቅድም እንዳነሳ ነው ከዚህ በፊት ስንት ጊዜ ታርሟል ማለት ነው? 3 ጊዜ ተርሞ ይሄ አራተኛው ነው። የመጀመሪያው በ1970 ይመስለኛል 1965 ወይ 65 1965 ዓመተ ምህረት ነው የመጀመሪያው ቃለ ዓዋዲ የወጣው። ከዛ በየጊዜው በመጀመሪያ አይ ቲንክ በ1970 ይመስለኛል የመጀመሪያው እርማት ተደረገበት፣ ተሻሽሎ ወጣ። ከዛ በ1991 አሁን ደግሞ በ2009
9። ስለዚህ ይህ ቃለ ዓዋዲ እዚህ ላይ ቤተክርስቲያን እንደምትመለከቷት ቅድም ስለ ቤተክርስቲያን ባህሪ ስንነጋገር ቤተክርስቲያን አንዲት ናት እንዳልነው በአንድ እዝ ውስጥ በአንድ መዋቅር ውስጥ ሆና ቤተክርስቲያን እንድትመራ የተሰጠ ስርዓት ነው። ይሄ ቃለ ዓዋዲ ሁላችንም ልናነበው የሚያስፈልግ ነው። ምንድን ያለው የሚለው ከቅድም ያነሳውላችሁ ከጸሎተ ሃይማኖት ጀምሮ የምናምነው በየቀኑ የምንመሰክረው ጸሎተ ሃይማኖት ሁሉ እምነታችን የያዘ ነው እንዳልነው እዚህ ላይ ተቀምጧል። ከጸሎተ ሃይማኖት ጀምሮ የምናምነውን ሕገ ኦሪትን፣ ሕገ ወንጌልን፣ 10ቱ ቃላተ ወንጌልን፣ 10ቱ ቃላተ ኦሪትን፣ 6ቱ ቃላተ ወንጌልን እና 6ቱ ሕገ ወንጌልን እነዚህን ሁሉ ዲፋይን አድርጎ የሚነሳ እንደ መግቢያ ከዛ በመቀጠል የአጠቃላይ የሰበካ መንፈሳዊ ጉባኤን ዲፋይን የሚያደርግ በውስጡ እነዚህን ሁሉ ዝርዝሮች የያዘ ነው። እዚህ ውስጥ ሰበካ ጉባኤ፣ ሰበካ መንፈሳዊ ጉባኤ ማለት ምን ማለት ነው? የሰበካ መንፈሳዊ አስተዳደር ጉባኤ ምንድነው? እንዴት ነው የሚቋቋመው? ምንድነው የሚመስለው? በአጥቢያ ደረጃ ከዛ ከአጥቢያ ከፍ ሲል ደግሞ የወረዳ ቤተ ክህነት ጋር ያለው ግንኙነት ምንድን ነው? እንዴት ነው የሚዋቀረው? እንዴት ነው የሚዛመደው? ከዛ ከፍ ሲል ከሀገረ ስብከቱ ጋር ምን አይነት ግንኙነት ነው ያለው? ከጠቅላይ ቤተ ክህነት ጋር የሚለውን ይህንን በአግባቡ ዲፋይን ያደረገ በእያንዳንዱ ደረጃ የሚቋቋሙ ክፍሎች ምን ምን አይነት ነገሮች እንደሆኑ የስብከተ ወንጌል በአንድ አጥቢያ ቤተክርስቲያን ዋናው ትልቁ ዓላማ ወንጌልን መስበክ ስለሆነ የመንፈሳዊ ትምህርት ክፍል ዲያቆናትን፣ ካህናትን፣ ሰንበት ተማሪዎችን የቤተክርስቲያን መምህራን የሚሆኑት የሚፈሩበት ስለሆነ የካህናት አገልግሎት ክፍል እንዴት አድርጎ እንዴት እንደሚመራ አንዱና ዋነኛው ቤተክርስቲያን ሰንበት ትምህርት ቤት ስለሆነ የሰንበት ትምህርት ቤት ኃላፊነት ምንድነው? ምን አይነት ነገሮች ነው የያዘው? እንዴት ነው የሚዋቀረው? በሰንበት ትምህርት ቤት ስር ምንድነው የሚሰራው? አንዳንዴ በጣም እዚህ ላይ ከተቀመጠው አግባብ ውጪ አሁን ስለ ሰንበት ትምህርት ቤት ዲፋይን ሲደረግ የሰማሁበት ነገር በጣም በሚያሳዝን ሁኔታ ሰንበት ትምህርት ቤት በእምነት ያልጸኑ ሰዎች የሚማሩበት የሚቆዩበት ቦታ አድርጎ ማስቀመጥ በጣም ሮንግ ነው። ሰንበት ትምህርት ቤት ማለት እድሜያቸው ከ4 ዓመት ጀምሮ ቤተክርስቲያንን እንዲያውቁ እየተማሩ እስከ መምህራን ደረጃ የሚደርሱበት ትምህርት ቤት ማለት ነው። ስለዚህ ሰዎች እዚህ ትምህርት ቤት ውስጥ ቃለ ወንጌል ነው የሚተላለፉ። እነዚህ ሚስጥራት ናቸው የሚማሩት። ስለዚህ ሰንበት ትምህርት ቤት ገብቶ መማር ትክክለኛ እንደው ጥሩ ምሳሌ ለማሳት የግብፅ ቤተክርስቲያን ኦልሞስት ከሞት አፋፍ ላይ የተነሳችበት ትልቅ መዋቅር ቢኖር የሰንበት ትምህርት ቤት መዋቅር ነው። በዛ ቤዝነት የተመሰረተ ነው። ለምን የእስልምናው እየገፋው በጣም መከራ እያበዙባቸው በሄዱ ጊዜ በእንደዚህ አይነት በሰንበት ትምህርት ቤት መዋቅር በእያንዳንዱ ቤተክርስቲያን ሰንበት ትምህርት ቤት ኖሮት ልጆቹን እያስተማረ ቤተክርስቲያኑን እያወቀ እንዲኖር እንዲያድግ ማድረግ ስለቻለ የኢትዮጵያ ቤተክርስቲያንም ነገ ከሚመጣባት ፈተና መታደግ የምትችለው በትክክል በእውቀት ላይ የተመሰረቱ የሚያውቁ ያወቁ የበሰሉ ምዕመናን ሊኖሯት የሚችሉት በሰንበት ትምህርት ቤት ስር እያለፉ መሄድ ሲችሉ ነው። ስለዚህ ይሄንን ዲፋይን የሚያደርግ ነው። የዕቅድና ልማት፣ የምግባረ ሰናይ፣ የህግ ክፍል እያንዳንዱ ይሄን በአግባቡ ዲፋይን የሚያደርግ ቅድም እንዳልኩት የወረዳ ሰበካ መንፈሳዊ አስተዳደር ጉባኤ ምን እንደሚመስል በሀገረ ስብከት ደረጃ ያሉት የሀገረ ስብከቶች ኃላፊነት ምን እንደሆነ በምን አይነት መልኩ እንደሚገናኙ እስከ ጠቅላይ ቤተ ክህነት ድረስ ይሄንን ዲፋይን የሚያደርግ ህግ ነው ቃለ ዓዋዲ ማለት። እንግዲህ ቃለ ዓዋዲ በላይ ምን አለ ብያችኋለሁ? ህገ ቤተክርስቲያን፣ ከህገ ቤተክርስቲያን በላይ ፍትሐ ነገሥቱ አለ። ሌሎቹ ህግጋት መጽሐፍ ቅዱስን ቤዝ አድርገው የተነሱ ህግጋት ተደግመዋል። ስለዚህ እነዚህ ሁሉ ናቸው
አብረው ልናቃቸው የሚያስፈልግ ልንጠቀማቸው የሚያስፈልግ። ከዚህ በታች ነው አሁን የቤተክርስቲያናችን መተሪያ ደንብ አውጥተና ስንል ለምሳሌ የቤተክርስቲያናችን መተሪያ ደንብ ላይ አንዱ ዲፋይን የሚያደርገው ምንድን ነው? ኤኒ የሚጋጭ ነገር ቢኖር እውነት ነው አንዳንድ ነገሮች ከሀገሩ ሁኔታ አንጻር ተብለው የተለወጡ ነገሮች ስለነበሩ ያንን ደግሞ በአንዴ ሁሉን አፍርሶ መሄድም ስለማይቻል ያንን ቤዛ አድርጎ የተቀመጡ ህግጋት አሉ። እነዛ ህግጋት የሚጋጩበት ሁኔታ ቢኖር የሚፈታው በምንድን ነው? በቃለ ዓዋዲው። አሜሪካ ውስጥ ካለ ህግ ወይም የዲሲ ገቨርንመንት ዲፋይን ካረገው የዲሲ ህግ ውጪ ጋር የሚጋጩ ነገሮች ቢኖሩ ማን ነው ገዢ የሚሆነው? የዲሲ ህግ ነው ገዢ የሚሆነው። ቤዝድ ኦን the 501c ዲፋይን ሆኖ የመጣው ከዛ ጋር ሪሌተድ በሆኑ ህጎች ኮንፍሊክት ቢያደርግ ነው። ስለዚህ ይህንን መሰረት አድርገን ነው እንጂ ልንሄድ የሚያስፈልገው እንደው እንደተሻረ ቃለ ዓዋዲው ተሽሮ የሆነ ነገር እንደተቀመጠ አድርጎ ማስቀመጥ ይሄ ከእውነት የራቀ መሆኑን እንደው በዛ ልብ እንድንል ነው። ትልቁ ግን ለዚህ ይሄንን መሰረት አድርገን በዚህ መሰረትነት ልንነጋገር ልናይ ስለሚገባ እኔ ሁሉም የቤተክርስቲያናችን አባላት እንዲያነበው እንዲያየው ከመፈለገው ነገር አንዱ ቃለ ዓዋዲውን በሚገባ ከተረዳ ነው ቅድም ያልነው የቤተክርስቲያን ባህሪያት ብለን ከላይ የገለጽ ነው ቤተክርስቲያን አንድነት የቤተክርስቲያን ሐዋርያዊነት ለማስቀጠል የተቀመጠ እንደሆነ ይገባናል። እንደው ስለ ቤተክርስቲያን ሐዋርያዊ ሰንሰለትና አንድነት ስናወራ የኢትዮጵያ ቤተክርስቲያን ለብዙ ዓመታት ከግብፅ ጳጳሳት እየጠበቀች የኖረችበት ዘመን አለ። የራሷ ጳጳሳት ስላልነበሩ በዚህ ጊዜ ውስጥ የግብፅ መንግስት በተለይ ይሄ እስልምናው ከተስፋፋበት ዘመን በኋላ በነበረው የኢትዮጵያ ቤተክርስቲያን ታሪክ ስናነብ በጣም ከፍተኛ ኔጌቲቭ ተጽዕኖ የሚያደርጉ አባቶች ተመድበው እስኪመጡ ድረስ ቤተክርስቲያኗ ብዙ መከራ ተቀብላለች። ለምን እነዚህን አባቶች አንፈልግም ብላ አልተወችም? ለምን? ምክንያቱም ቤተክርስቲያን ሐዋርያት ስለሆነችና ያንን ሰንሰለት ጠብቃ መተዳደር ስላለበት መሄድ ስላለበት የራሷ ጳጳሳት ተሾሞላት የራሷ ሲኖዶስ አቋቋማ መቀጠል እስከጀመረችበት ጊዜ ድረስ ያ ታሪክ አባቶቻችን ከሚያስፈልገውን ገጸ በረከት እየላኩ ከግብፅ እስክንድሪያ ከቅዱስ ማርቆስ መንበር አባቶች እየተቀበሉ መከራም ቢመጣ ለዛ ያንን መከራ አብረው እየተቀበሉ ኖረዋል። ሐዋርያዊ ስለሆነች ማለት ነው ቤተክርስቲያን። ስለዚህ የኛም ቤተክርስቲያን ድሮ በተለይ እዚህ ሀገር በመጣን ጊዜ በኢትዮጵያ ቤተክርስቲያን ውስጥ አገልግሎና ኖሮ ይህንን ቃለ ዓዋዲ አውቆ ለመጣ ሰው በጣም መከራ ህመም የሚሆን ነገር ነው አሜሪካ ውስጥ የነበረው ሁኔታ። ለምን? የዚህኛው ሲኖዶስ የዛኛው ሲኖዶስ ከዛ ደግሞ መሀል ላይ ያሉ ደግሞ ገለልተኛ ተብሎ ተከፍሎ በዚህ መልኩ ይኖርንበት ዘመን ስለነበረ ማለት ነው። ከገለልተኝነት ወጥተን በኢትዮጵያ ቤተክርስቲያን ውስጥ መሆን አለብን፣ ያ መሆን አለበት፣ በዛ ነው መሄድ ያለብን ስንል ስንታገል ይህንን ስንጮህ የኖር ሰንበት ትምህርት ቤት ያለን ወጣቶች የምንረሳው ታሪክ አይደለም። ያ ታሪክ ገለልተኛ መሆን የለብንም። ከኢትዮጵያ ቤተክርስቲያን መለየት ገለልተኛ መሆን ማለት ከቅዱስ ሲኖዶስ መለየት ወይም ከዛ ሐዋርያዊ ሰንሰለት መለየት ስለሆነ ብዙ ጥፋት አለው እያልን ማለት ነው። ይሄ ቃለ ዓዋዲ ዲፋይን የሚያደርግልን ያንን ነው። ይሄ ቃለ ዓዋዲ የሚሰራልን ስርዓት ያንን ነው። ስለዚህ ዛሬ ይሄን ቤዝ አድርገን ነው እንጂ የምንሄደው ይሄንን ትተን አይደለም። እውነት ለመናገር ሰበካ ጉባኤ የሚለውን የቤተክርስቲያናችን ኢቨን የቤተክርስቲያን አንድነት ከመጣ በኋላ ቤተክርስቲያን አንድነት መጥቶ ቤተክርስቲያን አንዲት ሆና በአንድ ቅዱስ ሲኖዶስ ስር በአንድ ሲኖዶስ ስር ሆና መመራት ከጀመረች በኋላ እንኳን ቦርድ ነው መባል ያለብን ሰበካ ጉባኤ ለምን ይባላል ተብሎ የነበረብን መከራ የነበረብን ፈተና የምታውቁት ነው። ለምንድን ነው ሰበካ ጉባኤ መባል አለበት ያልነው? ቢያንስ ቀስ እያለ መሰረት ከስም ጀምሮ መሰረት የያዘ ነገር መቀመጥ ስላለበት መሄድ ስላለበት ነው። ስለዚህ ያ ደግሞ በዚህ መሰረት በዚህ ቃለ ዓዋዲ ዲፋይን በሆነ መሰረት መሄድ እግዚአብሔር ይመስገን ዛሬ ብዙዎች ቃለ ዓዋዲ ያሉ ስለ ቃለ ዓዋዲ መማር መጀመር ይሄ በጣም እግዚአብሔርን የማመሰግንበት ትልቅ ነገር ነው። አንዳንዴ ምናልባት የተለየ የሚመስለን ሰው ከሚነግረን ይልቅ
የሚመስለን ሰው ሲነግረን የምንሰማው ነገር ስላለ ለዛ መሰረት ይሆናል። ስለዚህ ቃለ ዓዋዲውን ማወቅ ተገቢ ነው። እያንዳንዱ ሰው እንደ ቤት ስራ ሊወስደው የሚያስፈልግ ነው ማለት ነው። በዚህ በቃለ ዓዋዲ ውስጥ ብዙ ዲፋይን የሰበካ መንፈሳዊ ጉባኤ ማለት ምን ማለት እንደሆነ ዲፋይን ያደርጋል። አንድ አጥቢያ ላይ በምን አይነት መልኩ ነው የሚቋቋመው? የሰበካ መንፈሳዊ ጉባኤ አቋቋም ምንድን ነው የሚመስለው? አደረጃጀቱስ እንዴት ነው? ሌቭሉን በዚህ መልኩ የአጥቢያ ቤተክርስቲያን አለ፣ ካህናት፣ ምዕመናን እና ሰበካ መንፈሳዊ ጉባኤ ያቋቁማሉ። በጣም በሚገርም ሁኔታ ማኔጅመንቱን ለካህናት ብቻ አልሰጠም፣ ወይም ለምዕመናን ብቻ አልሰጠም፣ ወይም ለሰንበት ተማሪ ብቻ አልሰጠም። ሰንበት ተማሪዎች እንደ ሰንበት ተማሪ የቤተክርስቲያን አባል ሳይሆኑ እድሜያቸው ስላልደረሰ ወይም ቤተሰብ ስላልመሰረቱ በቤተሰባቸው ስር ሆነው የሰንበት ተማሪ እንኳን ቢሆኑ በእድሜ ክልላቸው እስከ 35 ዓመት ከ18 እስከ 35 ዓመት ያለ ሰው ወክለው ሪፕሬዘንት ይደረጋሉ። በዚህ ስትራክቸር፣ በዚህ የመንፈሳዊ ጉባኤ አቋቋም ስትራክቸር ምዕመናን የራሳቸው ውክልና ያላቸው፣ ካህናት የራሳቸው ውክልና ያላቸው። ይሄን ደግሞ በብዛታቸው አይደለም። አሁን አንዳንድ የምናነሳው ነገር አለ። አሁን ቤተክርስቲያናችን ከዚህ በፊት የነበረው መዋቅር 8 ምዕመናን፣ 4 ካህናት፣ 1 የሰንበት ትምህርት ቤት ተወካይ ያሉት ተብሎ የተቀመጠ ነው። ይህንን ቁጥር በተወሰነ መልኩ አጀስት ለማድረግ ሲሞከር የሚነሱ ኮንሰርኖች አሉ አይደለም? ምዕመናን ብዙ ነው። Like the gas that it didn't stop, it just overflowed. Okay. ምዕመናን ብዙ ነን፣ ካህናት ትንሽ ስለሆኑ ስለዚህ ትንሽ ካህናት ብዙ ምዕመናን ውክልና መኖር ያለበት ብለን ቻሌንጅ ለማድረግ የሚሞክሩ ሰዎች አሉ። ይሄ ግን ቃለ ዓዋዲ ግን በዛ መሰረት አይደለም ዲፋይን የሚያደርገው። ኢትዮጵያ ውስጥ እኔ ባገለገልኩበት ቤተክርስቲያን በ10 ሺዎች የሚቆጠሩ ምዕመናንና በመቶ የሚቆጠሩ ካህናት ባሉበት ቤተክርስቲያን 4 የካህናት ተወካይ፣ 4 የምዕመናን ተወካይ፣ 1 የሰንበት ትምህርት ቤት ተወካይ፣ 1 ከጠቅላይ ቤተ ክህነት በኃላፊነት ተሹሞ የሚመጣ አስተዳዳሪ፣ 5 ካህናት ማለት ነው። እሱን ጨምሮ 10 የሰበካ ጉባኤ አባላት መስርተው ነው የሚመሩት። ምክንያቱም ቃለ ዓዋዲው ምን ብሎ ስለሚያንስ ከ2 እስከ 4 ካህናት፣ ከ2 እስከ 4 ምዕመናን ብሎ ስለሚያንስ። ለምን ከዚህ እስከዚህ ያለ? በገጠር አብያተ ክርስቲያናት ወይም ትንሽ አብያተ ክርስቲያናት ከሆኑ 1 ካህን 2 ካህን ሊሆን ይችላል የሚያገለግል። 2 ካህን ከሆነ 1 ካህን 1 ዲያቆን ቢኖሩ 1 ካህንና 1 ዲያቆን አባል ሆነው ማኔጅ እንዲያደርጉት አብረው እንዲሆኑ። ለምን? ቤተክርስቲያን መንፈሳዊ ስለሆነች መንፈሳዊ ስራ የሚሰራባት ቦታ ናት እንጂ ዓለማዊ ተቋም አይደለች። ግን እንደ ምዕመን ደግሞ የምዕመናን ሪፕሬዘንቴሽን መኖር ስላለበት የምዕመናን ሪፕሬዘንቴሽን ከ2 እስከ 4 ብሎ በአግባቡ ዲፋይን አድርጎ ያስቀምጠዋል። ምኑ? ቃለ ዓዋዲ። ስለዚህ ቃለ ዓዋዲ ይሄ ሁሉ በአግባቡ የተቀመጠበት ነው። ዝርዝሩን ወደፊት ሰፊው የምንመለከተው ይኖራል። ለዛሬ ግን ከመግቢያ ጀምረን አትሊስት እዚህ ድረስ ያለው አወቃቀር ምንድን ነው የሚለውን እንድንመለከት ነው። የዛሬውን ትምህርት ለማጠናቀቅ ጥያቄና መልስ ለእናንተ ምድል እንድሰጥ እንግዲህ የኢትዮጵያ ቤተክርስቲያን በዚህ ቃለ ዓዋዲ መሰረት ከገጠር እስከ ከተማ ከትላልቅ አብያተ ክርስቲያናት ካቴድራሎች እስከ ሌሎቹ ትናንሽ አብያተ ክርስቲያናት ቤተክርስቲያን አንድ ናት ብለናል። በዚህም ስትሰራ በዛም ስትሰራ ትልቅም ትሁን ትንሽ ገዳምም ይሁን ቤተክርስቲያን ሁሉም አንድ ናቸው። በዚህ መዋቅር በዚህ ሰንሰለት መዋቅር የሚመሩ ናቸው። በውጭ ሀገር ያለው አብያተ ክርስቲያናት ኦሪጂናል አመሰራረት በጣም በተበታተነና በተለያየ ከሀገሩ ሕግም ጋር መሰረት አድርጎ የተለያየ አይነት አወቃቀር የያዘ ስለነበረ ይህንን ስርዓት ለማስያዝ ቅዱስ ሲኖዶስ እየሰራበት ነው። ለዚህ ደግሞ በተለይ በውጭ ሀገር ላሉ አብያተ ክርስቲያናት መተዳደሪያ የሚሆን የሚል ፕሮፖዛል ተሰርቶ ተልኳል። እኛ ግን የደረሰን እንደ አንድ ቤተክርስቲያን የደረሰን የምናውቀው ያየነው አይደለም። ጠይቀን ግን አይተነዋል። ያ መዋቅር ሀገረ ስብከቶቹ ተመልክተውት
ሀገረ ስብከቶቹ ራሱ ስላላመኑበት ይሄ ወርዶ ቢላክ ከሚቀበሉት የማይቀበሉት አብያተ ክርስቲያናት ይበዛሉ። ለምን ቢባል በፋይናንስ ኮንትሮል ኢቨን ብድራትን ለመጠየቅ እስከ ጠቅላይ ቤተ ክህነት ተመልሶ መሄድ የሚፈልግ በመሆኑ ይሄ ደግሞ በጣም ቢሮክራሲውን የሚጨምር ግን አሁን ባለው ኮራፕሽን ላይ ሌላ ችግር የሚፈጥር በመሆኑ አንድ፣ ሁለተኛ ሌሎችም ተመሳሳይ የሆኑ በንብረት በምን የተቀመጡበት አግባብ ሞር ኮንትሮል ከማድረግ አንጻር እንጂ ሞር ሊያሰራ በሚችል መልኩ የተቀመጠ ያላሏቸውን ነጥቦች ለይተው ለቅዱስ ሲኖዶስ እንዲስተካከልና እንዲመጣ እንደላኩ ወደ ታች ግን እንዳላወረዱት ከሀገረ ስብከታችን ጽሕፈት ቤት በሰምተናል። ዶክመንቱንም እንዲልኩልን ብለን አይተናል። ያ ግን እንደ አንድ ዶክመንት አድርገን የምናየው የምናቀርበው አይደለም። ወደፊት ያመሻሻ ተደርጎበት መጥቶ የሀገረ ስብከቱ አብያተ ክርስቲያናት ተወያይተውበት ተመልክተውት አንድ ወጥ የሆነ አሰራር እንዲኖር ከሱ ጋር አባሪ ሆኖ የሚቀመጥ ፕሮፖዛል ኢቭን እንደ ውስጥ መተሪያ ደንብም ሊባል ይችላል ወይም ደግሞ አባሪ ሆኖ የሚቀመጥ ከስቴቱ ጋር የሚገባ ዶክመንት የሚፈልግ ነው። ዝርዝር ነገሮች የያዘ አይደለም። ይሄ ዶክመንት አጠቃላይ ፕሮሲጀሮች አሉት፣ እንዴት አድርጎ መመራት፣ እንዴት አይነት ግንኙነቱ በምን አይነት መልኩ መቀመጥ እንዳለበት። ነገር ግን በአጥቢያ ሌቭል አንድ ሰበካ ጉባኤ እንዴት ነው ዲፋይን መሆን ያለበት፣ ኮምፖዚሽኑ ምንድን ነው መሆን ያለባቸው፣ ምን አይነት ክፍሎች መቋቋም አለባቸው፣ እነዛ ክፍሎች እንዴት ነው መመራት ያለባቸው፣ ዝርዝር የለው። እንደ ቃለ ዓዋዲው አይነት ዝርዝር የለው። ምንድን ነው ግን የሚለው ዶክመንቱ አብያተ ክርስቲያናቱ እንደ ሀገሩ ሁኔታ በሀገረ ስብከት ሌቭል ሊሆን ይችላል፣ በወረዳ ቤተ ክህነት ሌቭል ሊሆን ይችላል፣ ወይም በየአጥቢያው ሌቭል ሊሆን ይችላል። የሚፈልጉት ተጨማሪ ብለው የሚሰሩት ከስቴቱ አንጻር ከሬጅስተር ካደረጉበት ነገር አንጻር የሚያስፈልጋቸው ከሆነ ያንን በንድል አድርገው ሊያስገቡ በሚችሉበት መልኩ ግን አንቀጽ ይጠቅሳል። ያ ወደፊት በትክክል በሀገረ ስብከቱ ታይቶ ጸድቆ አብያተ ክርስቲያናቱ ተመልክተውት ሁሉም አብያተ ክርስቲያናት እንጠቀመዋለን ብለው ሲመጡ we will be glad, we will be the first one to accept and move on that. ለምን ዘላለም ስንጮህበት የነበረው ቃለ ዓዋዲን መጠቀም የቤተክርስቲያንን መዋቅር የቤተክርስቲያንን ሰንሰለት መጠበቅ የሚለው ቅድም ከላይ ካሳየኋችሁ የቤተክርስቲያን ባህሪያት አንዱ ሐዋርያዊት በሆነች መልኩ ከላይ ከቅዱስ ሲኖዶስ የሚመጣውን ነገር ተቀብሎ መሄድ ግዴታ ስለሆነ ከዛ ውጪ ምንም አማራጭ ስላሌለ በዛ መሰረት መሄድ ነው የሚሆነው ማለት ነው። ስለዚህ አሁን ግን ወደ ቤተክርስቲያናችን ከዚህ በታች ወዳለው ወደ ቤተክርስቲያናችን መተዳደሪያ ደንብ ስንመጣ ያለን መተዳደሪያ ደንብ አደጋ ያለው ለብዙ ነገር የሚያጋልጥ በመሆኑ ጊዜ የማይሰጥ በመሆኑ ይሄ ሁሉ ጥንቅጡስ መከራ ውስጥ ያስገባን በመሆኑ ቤተክርስቲያናችን መሻሻል ያለባቸውን ነጥቦች አሻሽሎ አዲስ መተዳደሪያ ደንብ ተቀብሏል፣ አጽድቋል፣ ስራ ላይ አውሏል። ያ ትልቅ መሰረት ነው፣ ትልቅ ለውጥ ነው። ያ ግን የሚተረጎመው አሁንም ከዚህ ቃለ ዓዋዲ ጋር የሚተረጎመው ከሌሎች ሕግጋት ጋር ከሕገ ቤተክርስቲያን ጋር መሆኑን ልብ ልንል ያስፈልጋል። እንግዲህ ቀሪውን ጊዜ ለጥያቄና መልስ ነው የምሰጠው። እጃችሁን ያወጣችሁ ጥያቄ ማንሳት ትችላላችሁ። ወደፊት ይሄንን በተለይ ቃለ ዓዋዲውን ዝርዝሩን ወደፊት የምናየው ነው። ይሄ ሪሜምበር አዝ ኢንትሮዳክሽን ነው ዛሬ ያነሳ ነው። አጠቃላይ የቤተክርስቲያናት አስተምሮች ሕግጋት ማየት አዛምደን ማየት እንድንችል ይሄንን ከጨረስን በኋላ ደግሞ ወርደን የቤተክርስቲያናችን መተዳደሪያ ደንብስ ምን ምን ጥሩ ነገሮች ነው የያዘው፣ ምን አይነት ነገሮች ነው የያዘው የሚለውን ደግሞ ወደፊት ዲስከስ የምናደርገው ነው የሚሆነው። ጥያቄና መልስ ክፍት ነው መድረክ። እሺ ጥያቄ ያለኝ እድል ከተሰጠኝ ሲሰጥ አስደሳች ይቀጥሉ። እሺ ትንሽ ዘግየት ብዬ ነው የገባሁት። ነገር ግን አንዳንድ አሁን በተለይ በመጨረሻ ደቂቃዎች ላይ የተተነተኑት ነገሮች በመሀል ላይ የተተነተኑ ነገሮች ትንሽ ስለነሱ መናገር ፈልጌ ነው። በተለይ መጨረሻ ላይ ቃለ ዓዋዲውን ለመቀበል በጣም ፈቃደኛ ነን ተብሎ የተገለጸው ነገር
ትልቅ ነገር ነው። በእውነት መስማቴ ለቤተ ክርስቲያን ምን ያህል እየሰራችሁ እንደሆነ፣ ነገር ግን እንዴት ተደርጎ ወደፊት መሄድ እንዳልተቻለ ችግር እንዳለን የሚያስገነዝበኝ እና በጣም ደስ ብሎኛል በሱ ኢንፎርሜሽን። በተለይ ግን ምናልባት እሱን ኢንፎርሜሽን ሊያጠናክርላችሁ የሚችል ወደፊት ሊያስኬዳችሁ የሚችል ነጥብ ልንገር፣ ለሌሎቹም ግንዛቤ እንዲያስጨብጥ ማለት ነው። ይሄ ጥያቄ ብና ሌሎቹ ምድል እንዲሰጡ አሁን ያለን 30 ደቂቃ ነው። ብዙ አልወስድም። አይ ከጥያቄው ጋር ተያይዞ ስለሚመጣ ነው። ይሄ ዶክመንት ቃለ ዓዋዲውንና ለውጭ ሀገር ተብሎ የተዘጋጀው ዶክመንት አንደኛውን አይሽረውም እና ዶክመንቱ ላይ ለውጭ ሀገር የተባለው ዶክመንት ላይ ብታዩት አራተኛውን ቃለ ዓዋዲ አይሽረውም። ነገር ግን ማናቸውም ለውጭ ሀገር ተብሎ የሚሰሩ ነገሮች በሙሉ ተጨማሪ የውስጥ አባሪ ተደርጎላቸው በየሀገራቸው እንዲቀመጡ ፋይል እንዲደረጉ ያዛል እና አሁን ሪፈርስ ስታደርገው ለውጭ ተብሎ የመጣው ለብቻው ተገንጥሎ ለውጭ በሱ ብቻ እንዲመሩ አይደለም። እዛ ላይ የሚለው በ2 ዓመት ጊዜ ውስጥ አጥቢያ ቤተክርስቲያን ይሄንን አይተው ለውጭ ሀገር የተባለው ነገር ግን አራተኛውን ሙሉ ለሙሉ ስለማይሽረው እሱን ተገንዝባችሁ አያይዙት ስለሚል እቺ ተገንጥላ ብቻ ለውጭ ያሟላም የሚል አንድምታ የተሰጠ ስለመሰለኝ ነው። በዛ አይነት ሁኔታ አይተኸዋል ወይ? ሌሎቹን እንኳን ብዙ ሌሎችን ሰዓት ስለመያዝ ስለማልፈልግ በሌሎች ጊዜ አነሳቸዋለሁ። አንዳንዶቹን ግን እሱን ጠይቁኝ። እግዚአብሔር ይስጥልን። እሺ ይዤዋለሁ ጥያቄውን። ሌላ ጥያቄ? እጃችሁን አውጥታችሁ መቀጠል ትችላላችሁ ሲፈቀድ። ግልጽ ነው የተነጋገርነው? እሺ ዮብ ግልጽ ነው ወይስ ጥያቄ ነው? ምልክት አይቼ ነበር የእጅ። አይ ግልጽ ነው። ኦኬ እሺ ጥያቄ ያለው አለ ሌላ? መልካም ጥያቄ እያሰባችሁ አሁን ወንድማችን አቶ አስደሳች የጠየቁት ጥያቄ ላይ ማብራሪያ ሰጣለሁኝ። እንትኑ ሪካርድድ ነው፣ ቪዲዮ ሪካርድድ ነው፣ ፖስት እናደርገዋለን የዩቲዩብ የቤተክርስቲያኑ የዩቲዩብ አካውንት ላይ። ወደኋላ ሄደን ምንድን የሸፈን ነው የሚለውን ምናልባት እኔ ተመልሼ ጊዜ እንዳልወስድ ከዛ ላይ ማየት ይቻላል። የጀመርነው ከቤተክርስቲያንን ከማወቅ ነው። ቤተክርስቲያን ምንድናት፣ ምንድነው የምታምነው፣ ያመነችውን ነገር እንዴት አርጋ ዲፋይን አርጋ ነው ያስቀመጠችው። ስለዚህ በእያንዳንዱ ሌቭል አንድ ክርስቲያን ሊያውቃቸው የሚያስፈልጉ ነገሮች ምንድን ናቸው። ስለ ቃለ ዓዋዲው ጋር ከመድረሱ በፊት የቤተክርስቲያንን ባህሪያት፣ የቤተክርስቲያንን ህግጋት፣ የቤተክርስቲያንን አስተምሮች፣ በቀኖና ዶግማ የተቀመጡትን ሁሉ በትውፊት የተቀመጡትን ምንድነው ሊያውቃቸው የሚያስፈልጉ ነገሮች ከሚለው ተነሳንና በህግጋት ደረጃ ደግሞ የተቀመጡ ምንድን ናቸው። ከፍትሐ ነገሥቱ ጀምሮ ህገ ቤተክርስቲያን ቅዱስ ሲኖዶስ የሚመራበት ህገ ቤተክርስቲያን አለ። ከዛ በታች ደግሞ ቃለ ዓዋዲ አለ። ይሄ ቃለ ዓዋዲ እንቀበለዋለን አይደለም ያልኩት፣ እንዲስተካከል ፈልጋለሁ። አሁን ቃለ ዓዋዲ የምናወራ ያለ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተዳደርበት ለአራተኛ ጊዜ ሪቪው አድርጎ የሁሉም አብያተ ክርስቲያናት የሚጠቀሙበት ቃለ ዓዋዲ። አሁን ስክሪኑ ላይ የከፈትኩት ሁሉም ቤተክርስቲያን ሊቀበለው የሚያስፈልግ ቃለ ዓዋዲ ነው። ሁላችንም እንቀበለዋለን። እንደ አሰራር አንፎርቹኔትሊ በውጭ ያሉ አብያተ ክርስቲያናት የየራሳቸው መተዳደሪያ ደንብ እያወጡ ይሄዱ ስለነበር በዛ መሰረትነት ስለተመሰረቱ አብያተ ክርስቲያናቱ በአንድ በኩል ከ501 አንጻር
ሊያሟላ የሚያስፈልጉ ነገሮችን አሟልቶ ለማካተት ያ መተዳደሪያ ደንብ ወይም ባይሎ ስለሚያስፈልጋቸው በዛ መሰረት ሄደዋል። አሁንም መተዳደሪያ ደንባችንን ስናስተካክል ቤዝ የተደረገው ያለው በዛ ሌቭል የተቀረጸው መተዳደሪያ ደንብ ወደ ተሻለ መተዳደሪያ ደንብ እንዲቀመጥ ነው የሆነው። ያም ሲተረጎም ቃለ ዓዋዲው ላይ ምን ይላል? ሲተረጎም ማነው መተዳደሪያ ደንቡ ላይ ሲተረጎም የሚተረጎመው በቤተ ክርስቲያኗ ባሉ ህግጋት በቃለ ዓዋዲው እና በዲሲ ህግ በአሜሪካ ህግ መሰረት ይሆናል ይላል። ኤኒ ኮንፍሊክት ቢኖር ኤኒቲንግ ቢኖር በዛ መሰረት የሚተረጎም ይሆናል ይላል። ስለዚህ ያንን ቤዝ አድርጎ ነው ሄደው የሚለው ነው። የውጭ ሀገራት ለውጭ ሀገራት ተብሎ ተዘጋጅቶ የተላከ መተዳደሪያ ደንብ የሚል ቃለ ዓዋዲ እንዳለ ተረድተናል። ኦፊሻሊ ግን ለቤተክርስቲያናችን የተላከ አይደለም። በአጥቢያ ሌቭል ኢንፎርማል እንጂ ፎርማሊ የምናውቀው አይደለም። ለምን ቢባል ሀገረ ስብከቱ ራሱ ስላላመነበት አንዳንድ የተቀመጡ ነገሮች ሀገሩን ቤዝ ያደረገ ከዛ ኮንቴክስት የተቀረጹ አይደሉም ብሎ ስላስቀመጠ እንደመለሱት ነው የተነገረን። ኦፍኮርስ ኢንፎርማሊ እኔም ዶክመንቱን እንደ አንድ ኢንዲቪጁዋል አይቼዋለሁ። በጣም ጥሩ ዶክመንት ነው። በጣም ጥሩ ነገሮች አሉት። ቤተክርስቲያን በአንድ ምንጭ እንድትሄድ በውጭ ያለችው ቤተክርስቲያናት መሰረት አድርጎ የተሰራ ነው። ሊስተካከሉ የሚያስፈልጋቸው ነገሮች እኔ የማምንባቸው ናቸው። ሀገረ ስብከቱን ፖይንት አውት አድርጎ ላካቸው። ቲንክ እነዛ ነገሮች ተስተካክለው ሲመጡ እንደ አንድ ቤተክርስቲያን ልጅ በኃላፊነት ላይ ብኖርም ባልኖርም ያ ህግ ተጠብቆ እንዲሄድ ፋይት ማድረግለት ነው። ለምን እኔ እዚህ ሀገር ከመጣው ወደ 18-19 ዓመት ሆኖኛል። ይሄን በዚህ ቃለ ዓዋዲ ኢትዮጵያ ውስጥ ቢያንስ 5 ዓመት በሰበካ ጉባኤ አባልነት ሰርቼ ሰንበት ትምህርት ቤት ሪፕሬዘንት አድርጌ ሰርቼ ነው የመጣሁት። ይህ ህግ በአግባቡ እዚህ ኢምፕሊመንት ባለመደረጉ ወደ ከቦርድነት ወደ ሰበካ ጉባኤ እንድንሄድ ስንጮህለት የነበረ ህግ ነው። ይህ ህግ ዛሬ ቢያንስ ቀርበን የቤተክርስቲያን ልጆች በአንድ ጥላ ውስጥ አንድ አይነት አመለካከት እያመጡ ስለሆነ በዚህ ደስተኛ ነን። ያም ሲመጣ በሚመጣበት አግባብ ተግባራዊ እንዲሆን ይደረጋል። ሲደረግ ግን አሁን ያለን የተሻለ ተብሎ የተቀመጠው መተዳደሪያ ደንብን መሰረት አድርጎ ከሱ ጋር ተዛምዶ የሚሰራበት ነገር ደግሞ ማቀናጀት ይቻላል፣ ወይም ሴንትራሊም ሊወጣ ይችላል። እሱ በጋራ ደግሞ መስራት ከተቻለ ከሁሉም አብያተ ክርስቲያናትን ጋር ሀገረ ስብከቱ ስር። ስለዚህ በዛ መሰረት ነው ያስቀመጥኩት። ለጥያቄው እግዚአብሔር ይስጥልኝ። ሌላ ጥያቄ ካለ በጽሁፍ ነው። can we get the PowerPoint? ይቻላል። ሼር አደርጋለሁ። ፓወርፖይንቱንም ቪዲዮንም ሼር አደርጋለሁ። ጥያቄ ይቀጥል። ሌላ ጥያቄ ካለ ጤና ይስጥልኝ። ሲሳይ ሳምሶን ነኝ። ይሰማሃል? እግዚአብሔር ይመስገን። በጣም ግሩም ነው። እንዳንተ መቼም ስለ ሃይማኖቱ ጥልቅ የሆነ እውቀት አለኝ አይደለም። ከዲሲ ህግና የቃለ ዓዋዲው የሚጋጭ ወይም የሚጻረር ነገር ያለው እንደሆነ ከላዩ የሚታየኝ ነገር የለም። በዲሲ ህግ ነው የሚካሄደው ስትል ኢምፕሊኬሽኑ ምንድን ነው? ምንድን ነው የሚያንጸባርቀው? ኦፍኮርስ የ501c3 ህግ በዛ ስር ስለሆነ ቅዱስ ሚካኤል ቤተክርስቲያን የተዋቀረው የእሱን መከተል ያው ግዴታ ነው። ግን ቃለ ዓዋዲው መንፈሳዊ የሆኑትን ትምህርቶች ወይም ዶግማም ሆነ እሱን ቨርቤተም በትክክለኛ
ለመቀበልና መተዳደሪያ ደንቡ ውስጥ ለምን መካተት አልቻለም? በአሁኑ ጊዜ ከተረዳኝ የተረዳው መስሎኛል። ጥያቄውን ካገኘሁት ቅድም መሀል ላይ አንድ ነገር አንስቼ ነበረ። በቤተክርስቲያናችን ከምንጠቀምበት ህግ አንዱ ፍትሐ ነገሥት ይባላል። ፍትሐ ነገሥት ፍትህ መንፈሳዊና ፍትህ ስጋዊ ሁለቱን አጣምሮ የያዘ ህግ ነው። ለምን? በዛ ዘመን በተለይ በኢትዮጵያ ቤተክርስቲያን ታሪክ የኢትዮጵያ ነገስታት የቤተክርስቲያን ትምህርትም ያላቸው አንዳንዶቹ ኢቨን ስልጣነ ክህነትም ያላቸው ሆኖ ያለፉበት በመሆኑ በዛ ህግ ያንን ህግ መሰረት አድርገው ቤተክርስቲያን ለብዙ ነገሮች በኢትዮጵያ ታሪክ ውስጥ በስነ ጥበቡ፣ በህንፃ ግንባታ፣ በሕክምና፣ በትምህርት እንደ ዛሬው የትምህርት ሚኒስቴር ባልነበረ ሰዓት ትምህርት ሚኒስቴር ሆና በህንፃው እንደነ ላሊበላ የመሰለ ዓለም ዛሬ ድረስ ጉድ የሚልባቸውን ሀብቶች እያፈራች የኖረችባቸው ዘመኖች ላይ እንደ ህግ ደግሞ ሀገሩ ቤተክርስቲያኑ የሚተዳደርበት የነበረው ህግ ፍትሐ ነገሥት ነው። ፍትሐ ነገሥት ሁለት ነገር ይዟል። ፍትህ መንፈሳዊ ይዟል፣ ፍትህ ስጋዊ ደግሞ ይዟል። ሁለቱንም አቀናጅቶ የያዘ ህግ ነው። ስለዚህ እንደ አንድ ኦርጋናይዜሽን አሁን ወደዚህ ስንመጣ ማለት ነው፣ አሁን ወደ አንተ ወደ አነሳው ስንመጣ አሜሪካ ውስጥ የሚቋቋም አንድ ነን ፕሮፊት ኦርጋናይዜሽን ሊያከብራቸው ሊከተላቸው የሚያስፈልጉ ህጎች በሀገሩ ህግ መሰረት የወጡ ህጎች ነው። ያ ህግ የዲሲ ህግ ዲፋይን የሚያደርገው ነው። በአሜሪካ ሌቭል ደግሞ ናሽናሊ ዲፋይን የሆኑ ህጎች አሉ። እነዛን ህጎች ጠብቆ መሄድ ያስገድዳል አይደለም? ስለዚህ አንድ ኦርጋናይዜሽን ባይሎ ሲያወጣ እነዛን ህጎች አጌነስት ሆኖ ሊያወጣ አይችልም። ያንን መሰረት አድርጎ ነው የሚያወጣው። በዛ ህግ መሰረት ነው የሚገዛው። መንፈሳዊን ህግ በተመለከተ ግን ቤተክርስቲያን ደግሞ የራሷ መንፈሳዊ ህግ አላት። ቅድም እንዳልነው በመንፈሳዊ ህጓ ከየት ነው የሚመነጨው? ቅድም ከዘረዘርናቸው ከመጽሐፍ ከህገ ኦሪት ጀምሮ በህገ አዲስ የተቀበልናቸው ህግጋት መሰረት አድርገን እስከ ቃለ ዓዋዲው ድረስ ዲፋይን የተደረጉትን ህግጋት ጠቅላላ መሰረት አድርጎ ተቀብሎ ነው አንድ ቤተክርስቲያን ይሄ ተጨማሪ ህግ ነው ብሎ ሊያወጣ የሚችሉ። ስለዚህ የሚጋጩ ነገሮች ቢኖሩት በላይኛው ህግ ይፈታል ብሎ መተዳደሪያ ደንባችን ያስቀመጠው መንፈሳዊውን በመንፈሳዊ፣ ዓለማዊውን የስጋዊውን ህግ ደግሞ በስጋዊ የዲሲ የአሜሪካ ህግ ብሎ ነው ያስቀመጠው። በዛ መሰረት ይፈታል ነው። ለምሳሌ አንዳንድ ነገር ማንሳት እንችላለን። ቤተክርስቲያን ከምታምናቸው እምነት ውጪ ይሄ በዚህ ቢደረግ ብለው የሚያስቀምጧቸው ነገሮች ሊኖሩ ይችላሉ። መንፈሳዊው ህግ ምንድን ነው የሚለው? መንፈሳዊውን ህግ መስዋዕት ማለት ልንሸርፈው ልንሽረው የምንችለው አይደለም። ምክንያቱም ይሄ ከሰማይ ሰማያዊ ህግ ስለሆነ ከሰማይ የተሰጠ ህግ ስለሆነ ሊለወጥም ይችላል። ያንን በምን አይነት መሰረት ነው የምናስቀምጠው የሚለው በቃለ ዓዋዲው ላይ፣ ህገ ቤተክርስቲያን ላይ፣ መጽሐፍ ቅዱስ ላይ በተቀመጠው መሰረት በዚህ መሰረት ነው የሚመራው ብለን ቻሌንጅ ልናደርግ እንችላለን። ኢቨን ከመንግስት እንኳን ይህን ለዚህ ለምን አላረጋችሁም ተብሎ ለሚመጣ ጥያቄ፣ ለምሳሌ አንድ ነገር በአሁን በአዲሱ መተዳደሪያ ደንብ ውስጥ ካስገባናቸው ነገሮች አንዱ የተመሳሳይ ጾታ ጋብቻ። እዚህ ሀገር እንደምታስታውሱት ይሄ ነገር በመጣ ጊዜ ይህን ካላረጋችሁ ተብሎ የተከሰሱ አብያተ ክርስቲያናት የተከሰሱ ቢዝነሶች ብዙ ናቸው። መተዳደሪያ ደንባችን ግን እንዲህ አይነት ነገር በግልጽ ያስቀመጠው የደነገገ የለውም። አትሊስት በመተዳደሪያ ደንብ ሌቭል
ስለዚህ ያንን ክሊርሊ ቤተክርስቲያን የምትቀበለው ጋብቻ በአንድ ወንድና ሴት ብቻ አይደለም። ንስሐ በገቡ አምነው ተጠምቀው ንስሐ በገቡ ሁለት ክርስቲያኖች መካከል አንድ ወንድና አንድ ሴት ክርስቲያኖች መካከል የሚፈጸም ስለሆነ ይህንን መሰረት ያላረገ ጋብቻ ማንም ሊያስገድዳት በማይችል መልኩ ክሊር አድርጎ አስቀምጡ። በየደረጃው ይህንን ቻሌንጅ ማድረግ የምንችልበት መልኩ ነው የተቀመጠው ለማለት ነው። ጥሩ መልሰዋል ሲሳይ። ግን ዋና የኔን ጥያቄ የዲሲን እንደው በአጠቃላይ ቅዱስ ሚካኤልን ቤተክርስቲያን መተዳደር ያለበት በዲሲ ህግ ነው እንጂ ወይ በቨርጂኒያ ህግ አይተዳደርም ወይ በሜሪላንድ ህግ አይተዳደርም። ቃለ አውዲው አገባቡ ብዙ ቨርዥን ስላለው በነገራችን ላይ እንግዲህ አሁን ይሄ ጸደቀ የተባለው ህግ መስተዳደር በደንብ አላየሁትም። እኔ ከልቤ ነው የምናገረው። እንደውም ስላልገባኝ ነው፣ ለዚህ ነው ያልመረጥኩትም ገብቼ ለአንዳንድ ለቤተክርስቲያን አባላትም ተናግሬያለሁ። የማላውቀውን ነገር ገብቼ አልመርጥም። ዋናው ይሄ ነገር ተብላልቷል ወይ? የዲሲን ህግ እስካልተጻረረ ድረስ ቃለ አውዲው ባይ ዲፎልት ለምን ሱፐርሲድ አድርጎ አይታይም ነው። ሁለተኛ ነገር ደግሞ ጥያቄ ፓብሊክ ኮመንት ለማድረግ ዲሴብልድ ሆኗል መሰለኝ። አንዳንድ ነገር ቻት ውስጥ ለማስገባት ሞክሬ ነበር፣ አይሰራም። እና እስኪ መጀመሪያውን የጠየቁን የዲሲን ህግ እስካልተጻረረ ድረስ ለምንድን ነው ቃለ አውዲው ሱፐርሲድ አድርጎ በእንደዛ አይነት ኮንቴክስት ያልገባው ደንብ መስተዳድር ውስጥ? እንግዲህ ይሄ ጥያቄ ሞር ለሀገረ ስብከቱ የሚሆን ጥያቄ ነው። አይ ቲንክ ወደፊት በአሜሪካ ሌቭል በምን አይነት መልኩ ነው ሀገረ ስብከቶች ሬጅስተር የሚሆኑት? በአንድ ሰንሰለት ውስጥ 10 ሀገረ ስብከቶች እንዴት ነው የሚሰናሰሩት እና ሬጅስተር የሚሆኑት? ህጋቸውን በአሜሪካ ሌቭል ሬጅስተር አድርገው ቃለ አዋዲው በዛ ሌቭል ተቀባይነትና እውቅና አግኝቶ የሚቀበለው ወዘተ የሚሉ ሌሎች ብዙ ስራዎች የሚፈልጉ ነገሮች አሉት። አይ ቲንክ ይሄ አሁን ካነሳ ነው ኮንቴክስት ውጭ ነው ጥያቄው እና ሞር ወደ እነሱ ሪፈር የሚደረግ ነው የሚሆነው። ጥሩ። የቻቱን ነገር እንዴት ነው? ፓብሊክ ቻት ማድረግ ይቻላል? ቀጥታ ለአንተ ብቻ ነው መሰለኝ የሚሄደው ቻቱ፣ ዳይሬክት ለአንተ ብቻ ነው። የየትኛው ቻት? የዙሙ ቻት። የጥያቄ ከጠየቅ ይደርስኛል። ለአንተ ብቻ ነው የሚደርሰው፣ ለተቀሩ ታዳሚዎች አይደርስም። አነባዋለሁ ጥያቄ ካለ እዛ ላይ የተላከ ነገር አለ። አይ እንደሱ ቃለ አውዲው ለማስፋፋት በአጠቃላይ እዚህ ውስጥ ለሚሳተፉት በሙሉ ሼር ለማድረግ ነበረ። የአንድ ኦንላይን ሪሶርስስ የዊኪ የአማርኛ ግዕዝ ዊኪ ፔጅ ላክልኝና ሼር አድርጓል። ጥሩ፣ መልካም፣ አመሰግናለሁ። እግዚአብሔር ይስጥልኝ። ጥሩ፣ ሰዓታችን ሄዷል። ሌላ ጥያቄ ከሌለ አይ ቲንክ በዚሁ የዛሬን ስልጠናችንን በዚሁ ማብቃት እንችላለን። ሳምንት በተመሳሳይ ሰዓት 9 PM ላይ እንገናኝና ሌሎች አባቶችን ጋብዛለን። ቅድም ባነሳናቸው የዛሬው እንደ መግቢያ ያህል ባነሳናቸው ቶፒኮች ላይ በዝርዝር ሰፋ ባለመልኩ ያሰለጥኑናል። በደንብ ሃይማኖታችንን እንድናቅ፣ ህግጋቱን እንድንረዳ፣ እንድናቅ መምህራን ከቀሩ ደግሞ እንደዚሁ እኛ ያለውን ነገር መሸፈን የምንችለውን ያህል እንሸፍናለን። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቀሪውን ጊዜ ይባርክልን፣ ይቀድስልን። ከእመቤታችን ከልደቷ ረድኤት በረከት ይክፈለን። በጉባኤ ያላችሁ አባቶች ካላችሁ በጸሎት ዝጉልን።
ሌሎቹ አባቶች ካሉ ቅድሚያ ለነሱ እሰጣለሁኝ። ከሌሉ ግን ዘወጠና ይፈጽም በሚለው ፈጽማለሁኝ። እሺ ቀሲስ እድሜ ይስጥልኝ። አሜን። ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። ረጅም እድሜ ከጤና ጋር ያደለልን። ሁልጊዜም ለቤተ ክርስቲያን የምታደርገው ከፍተኛ የሆነ ትጋት በሁሉም መልክ በሰንበት ትምህርት ቤቱ ህጻናትን ታስተምራለህ። በጣም ሰፊ ሰዓት ወስደህ በኦንላይንም ከእንደገና ደግሞ ቤተክርስቲያንም እየተገኘ ቅዳሜ ከዛ በተረፈ ደግሞ አብረን ባለኑ ደግሞ በሰበካ ጉባኤው ምን ያህል እንደምትደክም አውቃለሁ። አሁን ደግሞ ይህን ደግሞ አዘጋጅተህ እንደዚህ ለማቅረብ የሞከርከው እጅግ በጣም በእውነት እኔ ቃላት የለኝም። አንድ ሰው እንደዚህ በቮለንቲር ራሱን መስዋዕት አድርጎ ለሃይማኖቱ ላመነበት ነገር መስጠት በጣም ትልቅ ነገር ነው። እግዚአብሔር በእድሜ በጤና ይጠብቅህ፣ ጸጋውን ያብዛልህ። ጥሩ ትምህርት ነው፣ ሁላችንም ተምረንበታል። በሚቀጥለው ጊዜ ይሄ እየሰፋ እያደገ መጥቶ ያልተመለሱ ጥያቄዎች ለምሳሌ አሁን ሲቀርቡ የነበሩ ጥያቄዎች በደንብ ግልጽ ሆነው ይላኩልህ። በአንተ በኩልም በሌሎች መመለስ ያለባቸው በሚመለከታቸው ካለ መመለስ አለበት። ሁላችንም ደግሞ የምንችለውን ነገር እናዋጣለን እና ትልቅ ነገር ነው። ቃለ ዓዋዲን በተመለከተ ግን በተለያየ ጊዜ ከግለሰቦችም በግልም እንደዚሁ እየተነሳ በዚህ ባይሎ በቤተክርስቲያናችንን ባይሎ በምናጸድቅበት ሰዓት በግለሰቦችም የደረሰኝ ጥቆማ እንደዚሁም በተለያየ ነገር የሰማሁት ዛሬም ከምሰማው አንጻር አንድ ግልጽ የሆነ ቃል ብፁዕ አባታችን ባለፈው የእንኳን አደረሶ የአካባቢው አብያተ ክርስቲያናት ተወካዮች ካህናትና የሰበካ ጉባኤ አባላት ባሉበት የተናገሩት አንድ ግልጽ የሆነ ቃላት አለ። እኛም እንደ ቤተክርስቲያን የምንከተለው የምናምንበትም ያ ምንድን ነው? የአካባቢው አብያተ ክርስቲያናት ቃለ ዓዋዲን በተመለከተ ውይይት ያደርጉበታል። የሚመለከታቸው የአካባቢው አብያተ ክርስቲያናትና ሕግ አዋቂዎች በጠቅላላ ተሰብስበው ይህንን ቃለ ዓዋዲ ይመለከቱታል። ቃለ ዓዋዲውን ተመልክተውት ከዛ በኋላ ስምምነት ላይ ሲደረስበት የአካባቢው አብያተ ክርስቲያን አጠቃላይ የሚያጸድቁት የሚቀበል ከላይ ጸድቆ ቢመጣም ከአሜሪካን ሀገር ጋር ካለው ጋር መጣጣም ስላለበት ማለት ነው። ስለዚህ እነዚህ ውይይት አድርገውበት አካባቢውን አሁን እኮ ሀገረ ስብከቱን የሚመሩ ታላላቅ ደብር አስተዳዳሪዎች አሉ። እነ መምህር ዘበነ በዚህ በማህበረ ካህናት ውስጥ በስራ አስኪያጅነት ያሉ ናቸው። እነ መምህር ብርሃኑ ጎበና በጸሐፊነት ያሉ ናቸው። በእነሱ ቤተክርስቲያን ሲሆን እንደ ምሳሌና እንደ ኤግዛምፕል ተቀብለነዋል ብለው ሊያወርዱት ስለሚችሉ ኢንዲቪጁዋል የሆነው የእኛ ቸርች ላይ ዝም ብሎ ውዥንብር ለመፍጠሪያ ይሄ ነገር ተደጋግመው መነሳት ያለበት አይመስለኝም። ገና አልመጣም። እሳቸውም ራሳቸው ብፁዕ አባታችን ራሳቸው ያሉት ያስቀመጡት ቃል በሚቀጥለው እኔ እዛ ያለውን አሁን የጎደለ የሚባለውን ነገር እንዲሞላ አድርጌ ይዤ እመጣለሁ። ለሌላው ስቴት ሁሉ ምሳሌ እንድንሆን ለሁላችንም እዛ ለዕለቱ በነበሩት አገልጋዮችን ካህናትና የሰበካ ጉባኤ ተወካዮች እናንተ ደግሞ ተወያይተን አጽድቃችሁት በሁሉም ቤተክርስቲያን ላይ ስራ ላይ ውሎ አርያና ምሳሌ እንድንሆን ጥረት እንድታደርጉ ይህንን አደራ ላለሁ ብለዋል። መልካም በሚል ነው የተለያየ ነው። ስለዚህ ሲመጣ እዝናት ኦንሊ ሚካኤል ጋር ሳይሆን በጠቅላላ በአካባቢዋ ቤተክርስቲያን ላይ ምክክር ስለሚደረግበትና የመጨረሻውን ውሳኔ ስለሚነገራችሁ ያንን ሁላችንም በትዕግስት እንድንጠብቅ፣ እስከዛ ድረስ ግን ለአንድ ቀንም ለአንድ ወርም ለ6 ቀንም ለ6 ወርም ለአንድ ዓመትም ቤተክርስቲያኑ ከተለያዩ ከነበሩበት ችግሮች ራሱን ሊያወጣ የሚችልበት ሕግ አቅርቦ 2/3 አባላት ድምፅ እንዲሰጡ በተባለው መሰረት 2/3 አባላት ድምፅ ሰጥተዋል። ከዛ ውስጥ ባይሎ ጸድቋል። ስለዚህ ይሄ ሚካኤልን በሚመለከት ብዙሃኖቻችሁ ደግሞ የሚካኤል ልጆች ስለሆናችሁ ለዛ ብዬ ነው ይሄንን የምለው። በዛም አጋጣሚ 5 ነው 6 ጉዳዮች ቀርበው 6ቱ ጉዳዮች
ድምፅ ተሰጥቶባቸው ጸድቀዋል። በሚቀጥለው ዋናው ሰበካ ዋናው ባይሎ ለህዝብ ስለሚበተን ስለሚደርሳችሁ ተፈርሙበት ወጥቶ ስለሚደርሳችሁ ሁላችሁም ያንን በትዕግስት እንድትጠብቁ ጥያቄያችሁን ደግሞ እንደዚህ አሁን ባላችሁበት አሁን በምታቀርቡ መንገድ በጨዋነት እየቀረበ እየተቀራረብን የአንዲት ቤተክርስቲያን ልጆች ወንድማማቾች ስለሆንን ተነጣጥለን ሳይሆን በጋራ ለአንድ ቤተክርስቲያን በአንድ ዓላማ በአንድ ሀሳብ ተስማምተን ቤተክርስቲያናችን ወደፊት እንድናሻገር የሁላችንም የጋራ ጥረት እንድናደርግ ያስፈልጋል። ይህም በዚሁ አጋጣሚ ያደራል ማለት ነው። የሰማነውን ቃል በልቦናችን ያሳድርብን። በሰማነው ቃል እንድንሰራ ሰርተን እንድንጠቀም የአምላካችን ቅዱስ ፈቃድ ይሆንልን። በሰላም ያለን አምላካችን በሰላም ያሳድረን፣ ለፍሬ ለበረከት ያደርግልን። ላስተማሩን በዛሬው ዕለት ለመከሩን ጥናቱን ላቀረቡልን ወንድማችን ረጅም ዕድሜ ከጤና ጋር ያድልልን። ቁጭ ብላችሁ በትዕግስት ስትሰሙ የነበራችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች ደግሞ የቤተክርስቲያን አምላክ ሁላችሁንም ዋጋችሁን ይክፈላችሁ። ደብራችንን ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያንን ሰላምን ያርግልን፣ ፍቅር ያድርግልን፣ አንድነትን በደብራችን ላይ ያስፈላል። ለሀገራችን ለኢትዮጵያ ሰላምን፣ ለሕዝባችን ፍቅር አንድነትን ያድልልን። ስለማይነገር ስጦታው አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋ የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። በሰላም እደሩልን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። ያቄም ወለዳ